እሺ አንተ ነህ ሞዴሬተሮች አንዱ ሲወርድ በቀደም ተከተል አስገቡልኝ ያለ ምንም ልዩነት ኮሜንት ላይ የሚልኩትን እያያችሁ እንዳቀማመጣቸው እነሱን አስገቡልኝ። አንተ ነህ ኮሜንት ላይ ግን ጋጥ ወጥ ሲሆኑ ካያያቻቸው ካላችሁ ለአድማጭ ተመልካቾች ጆሮ ሲባል እነሱን ትዘላላችሁ። በተረፈ የላኩትን ሁሉ አስገቡልኝ አንድ ባንድ ሲወርዱ። ጤና ይስጥልኝ። አንተ ነህ አብሮ ይስጥልን። ቴዲዬ እንዴት ነህ? አለው እግዚአብሔር ይመስገን። የቴዲ አፍሮ አድናቂ ነህ? አዎ የቴዲ አፍሮ አድናቂ ነኝ። ምን ነው ቀር ያለ ትመስላለህ? አይደለም ቴዲዬ፣ ምን መሰለህ ቴዲ አፍሮ የዛሬ 17 ዓመትም 20 ዓመትም ያው ዘፍኗል። ግን የኢትዮጵያ ሕዝብ ላይ ምንም በቃ ያው እኮ ነን። ምን ተፈጠረ? አሁን ነገ እሱ ችግራችንን ከመናገር ውጪ ምን ማድረግ ይችላል? ልክ ነህ። ግን የአስተሳሰብ ለውጥ ካላመጣን ቴዲ አፍሮ ነገ ሊዘፍን ይችላል፣ መንግስትን ሊረግጥ ይችላል፣ ወይ ላይረግጥ ምንም ሊል ይችላል። ግን ዳትስ ናት ፖይንቱ፣ እሱ አይደለም ነው የምልህ። አባባሌ እንደ ማህበረሰብ ትንሽ ለውጥ ካላመጣን ያው በቃ የሆነ ጫጫታ ሊኖር ይችላል። ከዛ ወይ መጥፎ ከዘፈነ ደግሞ ሊታሰር ይችላል። ከዛ በኋላ ግን የኢትዮጵያ እናት ስቲል ችግር ውስጥ ነች። ይቀጥላል ላይፍ እንደዛ ነው። ገባ? በ17 ቁምጣ የሚል ዘፈን ከተዘፈነ በኋላ ስንት መከራ ታየዛ ምድር ላይ ቴዲዬ። ሶ ሪሊ አሁን የቴዲ አፍሮ ሲዲ በዚህ ደረጃ ምን በቃ እኮ ችግር ላይ ነን እኮ እንደ ሀገር አይደለ? ቴዲ ቢዘፍንም ባይዘፍንም ሪያሊቲ ነው። እሺ ነገ አሁን ለምሳሌ እንደ አንድ አድማጭ ምን ጉዳዮችን ይዳስሳሉ ለጠብቃለህ? ቴዲ ጎበዝ ዘፋኝ ነው። በጣም ያው ጠጠር ያሉ ነገሮች ይኖራሉ ብዬ ጠብቃለሁ። ብልጽግናዎችን ሸንቆጥ ያደርጋል ብለህ ታስባለህ? ገዢውን ፓርቲ ኦፍ ኮርስ ጠብቃለሁ። መሸንቆጡ ብቻም ሳይሆን ከሸነቆጠም ጥሩ ነው። ለመንግስት ራሱ ጥሩ እኮ ነው። ቴዲ እይታ ጥሩ ነው ብዬ ነው ማስበው። ገባ አባባሌ? እነሱም በፖዚቲቭ ሊወስዱት ይችላሉ የሚል ግምት ይኖረኛል። ኦኬ ነገ እንግዲህ የምናየው ይሆናል። አልበም ይወጣል። መጨረሻ ላይ የምትለው ካለ እድሉን ሰጣለሁ። አንዳንዶቻችሁ ኮሜንታችሁን ሳይ እንጃ አጠባበቃችሁ በጣም የተጋነነ ሆኗል። እንደጠበቃችሁ ታገኛላችሁ አላውቅም። የአንዳንዶቻችሁን አጠባበቅ ግን ሳይ በቄሮ ዘርማ በፋኖ ትግል ስልጣን ላይ መጥቶ አዲስ ንጉስ እንጂ ለውጥ መቼ መጣ አይነት ዘፈን የጠበቃችሁ ያላችሁ እየመሰለኝ ነው። ያን ካላገኛችሁ ነገ እናንተንም እንግዲህ ማስተነፍሰው ነኝ። እዚህ ትመጣላችሁ፣ ትተነፈሳላችሁ። እንደጠበቃችሁት አገኛችሁ ነው የሚሆነው። ነገ ውይይታችን እንደጠበቃችሁት አገኛችሁት ወይስ አይደለም? ነገ ስል ከነገ ወዲያ ምና ማለት ነው። አንተ ነህ ምን ትላለህ መጨረሻ ላይ? የምለው ቴዲ ጥሩ ቢዘፍንም መጥፎም ቢዘፍንም ከዛ በላይ ነን እኛ። በጣም እውነቴን ነው የምልህ ኢትዮጵያኖች በጣም የተባረክን ማህበረሰቦች ነን። ከቴዲ ብቻም ሳይሆን እኔ እናንተ ራሱ ለውጥ ማምጣት አለብን። እንደ ማህበረሰብ መለወጥ አለብን። ከራሳችን ነው። እኔ በቴዲ ብቻ ሳይሆን ሁሉም ሰው መንግስትም፣ ተቃዋሚም ሁሉም እዛች ሀገር ላይ ለውጥ ማምጣት ይችላል። ሪል ቅንነት ካለ እውነቴን ነው የምልህ ቅን ከሆንን ማለት ነው። አለበለዚያ ግን እናልቃለን እርስ በርስ። በቃ ያንን ነው የምለው ወንድሜ። አመሰግናለሁ። ቴንኪው አንተ ነህ ከልብ እናመሰግናለን። እሺ ወንድሜ። እሺ እድል አላገኛችሁ ይኸው መደወል ትችላላችሁ። ብዙ ቴክስቶች እየመጡ ነው፣ እየሰሟችሁ ነው። ስለ ጨዋነታችሁ ከልብ አመሰግናለሁ። በቁም ነገር ሀሳብ የሰጣችሁ ላላችሁ እዚህ 2 ሰዎችን አስገብተውልኛል። እሺ ኩዊን ኦፍ አባይ ጤና ይስጥልኝ። ጤና ይስጥልኝ ቴዲዬ። የቴዲ አፍሮ አድናቂ ነሽ ተብሎ አይጠየቅም። ፖስተሩን አድርገሻል ፕሮፋይል ፒክቸር ላይ። ነገ ከአልበሙ ምን ትጠብቂያለሽ? ሁሉንም ጠብቃለሁ፣ ግን አንድ ነገር መናገር የምፈልገው ቴዲ የኢትዮጵያ ልጅ ነው። ኢትዮጵያን ይወዳል፣ ግን እንደ ዝምተኛነቱ ደግሞ ዝም የሚልም አይደለም። መናገር ያለበትን ይናገራል። አብይን ይሄን ያህል ይነካል ብዬ አላስብም። ስለ
ስለ ኮሪደሩ ቢዘፍን ደስ ይለኛል። ለምን ብዙ የተሰራበት ስለሆነ ጥሩ ስራ ነው። ጥሩ ስራ ነው። ከብልጽግና የተሰራ ትልቁ ስራ እሱ ነው። ስለ ኢትዮጵያ ኮሪደርን ያወድሳል ብለሽ ትጠብቂያለሽ? ቢያረግ ደስ ይለኛል። ደግሞ እሱ ሁልጊዜ ሰርፕራይዝ ማድረግ ስለሚችልበት ባለፈው ስለ አባይ ዘፍኗል እንግዲህ ጠቅላይ ሚኒስትሩ እያሉ። ስለዚህ ይሄንንም ይዘፍናል ብዬ አስባለሁ። ጥል የለውም። ከሰው ጋር አይደለም ጥሉ ቴዲ፣ ከሲስተም ጋርም አይደለም። ግን መጥፎ ነገር ስታይ እንደሱ አይነት ፓወርፉል የሆነ ቦታ ላይ እና ጥሩ ብዕር ካለ መጻፍ ችሎታ ካለ ሁሉም መናገር ይፈልጋል። አንዳንዴ እኛ የምንወደውም የሚመስለኝ እኔ የምፈልገው ልቤ ውስጥ ያለውን ነገር ስለሚናገርልኝ ነው። ሌላው አሁን እኔ ለልጄ ስለ ቴዲ በጣም ኤክሳይትድ ሆኜ ስነግረው ማማ አለኝ፣ እሱ እኮ የቢዝነስ ሰው ነው፣ ስራውን የሰራው ራሱን ትልቅ ነው ያደረገው። አዎ ሙዚቃውን ውደጂው፣ ግን የራሱን ኑሮ ነው የሚኖረው አለ። እውነቱን ነው። እኛ ጎራ ለይተን እንደዚህ በምንጣላበት ሰዓት ምንም የምናመጣውም ነገር የለም። ዘፈን ነው። ከአንድ ሳምንት በኋላ ሌላ ሲዲ እናስገባለን። ኢቭን ሲዲውም እንኳን ለሳምንት ብንሰማው ወይ ለወርም ስራው መጥፎ ነው እያልኩኝ አይደለም። ድንቅ ስራ ነው። በጣም ነው የምወደው ቴዲ። ከተፈጥሮ ጋር ከአኗኗሩ ጋር በሙሉ ነው የምወድለት። ግን ትንሽ አንጣላ፣ ሁላችን አንጣላ እርስ በርስ። ከጻፈም ደግሞ ይሄው አሜሪካን ውስጥ እንግዲህ ይሄው ጠቅላይ ፕሬዚዳንታቸውን አንዴ ሳንዶች አንዴ ምን እያደረጉ ሲሰድቡት ነው የሚሉት ቀንና ሌሊት። ማንም የታሰረ ማንም የተገደለ አላየንም። ቴዲ ሊናገር ይችላል፣ አምናለሁ ሊናገር ይችላል። ግን የሚያሳስር ወይም የሚያስገድል ሌላ ነገር የሚያስደርስም እዚህ አሁን ይሄ ሁሉ እንደዚህ ሽኩቻ ውስጥ መግባትም አልነበረብንም እና ይሄንን ነው የምለው። ለሱ ጉድላክ አመሰግናለሁ ቴዲዬ። ባይ ቴንክ ከልብ እናመሰግናለን ኮይን። እሺ አንድ ሰው በስልክ ልቀበል። ጤና ይስጥልኝ። ይሰማል? እሺ ወንድሜ የቴዲ አፍሮ ደጋፊ ነህ? እየሰማን ነው። የቴዲ አፍሮ ደጋፊ ነህ? አዎ ደጋፊ ነኝ። እሺ ነገ ምን ትጠብቃለህ ከአልበሙ? አሪፍ ስራ ይሰጠናል። 8 ዓመት በጣም በጉጉት ጠብቀናል። በጣም ጥሩ ገጣሚ ነው። ጥሩ ዜማ ደራሲ ነው። አሪፍ እኛ ኢትዮጵያውያን ዘና ያደርገናል ብዬ ጠብቃለሁ። ግን በተቃራኒ አሁን ትናንትናም ሀሳቦች ሲወረወሩ ነበር። በተለይ ብሔርተኛ አካባቢ ላይ ግን ቴዳ ትንሽ ለቀቅ አድርጋቸዋል ትናንትናና በጣም እንዲፍታታ ፈልገ እንደሆነ ይገባኛል። ለቀቃቸው። አንደኛ ቴዳ እንትን አይደለም፣ ብሔርተኛ አይደለም፣ ትክክለኛ ኢትዮጵያዊ ነው እና ስራዎቹ እነዚህ ብሔርተኞቹ ምናምን አኪዳ ምናምን የተናገሩ ንግግር ነገር እንዴት እንዳልደነገጥክ ሊገርሞኛል። እና ለነገ እያዘጋጀላቸው እንደሆነ ገምታለሁ። አንተ በጣም የምትፋታ ያነሳው አይደለም እንዴ? ብሔርተኛ ሆኖ እንዴት አሁን አብዛኛው ሶሻል ሚዲያ ላይ ከሆነ እንደዚህ አይነት ጭቅጭቅ የሚያመጡት እኮ ብሔርተኞች ናቸው። የኦሮሞ ብሔርተኛም የትግራዩም የአማራውን ብሔርተኛ በቃ አያገባችሁም ፍቱ ነው የምንላቸው። እኔ አሁን እንደ አንድ ኢትዮጵያዊ እኔ ፍቱን ነው የምንላቸው። በቃ በሌላ ነገር ተደባደቡ፣ ወደ መሬት አታምጡት እንጂ እዛ አየር ላይ ተደባደቡ። እኛ እንዝናና ነው፣ ፈታ ዘና የሚያደርግ ሰው ነው እና ሰውልን እንደ ቴዳ አድናቂኛ ፍቱን ከዚህ ጋር ገባብኝ አንዴ። ቀጥል። ይሰማል። ቀጥል። እንትን ይባሉ ይተውልን ነው። አንተ አሁን አስለቀቀልን። በቃ ብሔርተኞች ሁሉንም ይዛችኋል፣ ልቀቁ። የቴዳ ደጋፊዎች፣ ሙዚቃ አድናቂዎችም ቢያንሱ ይህን ተውልን፣ ሁሉ ነገር ተውልላቸው። ቴዳ አንተ ራሱ ታዝባችኋል። ያው ለነገ እየጠበቃችሁ እንደሆነ ይገባኛል። በቃ ተውልን።
ህዝብ እያደመጣችሁ ነው። ሁሉም እንግዲህ ሁላችንም የህዝቡ አካል ናቸው። ብሔርተኞች ግን አደራ አደራ የምትባሉት እባካችሁ ብሔርተኞች ሙዚቃውን እንደ ሙዚቃ እንስማ እያሏችሁ ነው። አዎ ፍቅር አዲስ ናት እያደመጠች ነው። እያደመጥኳችሁ ነው። በርቱ ብላለች አርቲስት ሄሎ ይሰማል? አዎ ይሰማል። እሺ የቴዲ አፍሮ አድናቂ ነህ? የቴዲ አፍሮ አድናቂ ነህ? በጣም በጣም በፍቅር። ነገ ምን ትጠብቃለህ ከአልበሙ? ከአልበሙ ከቴዲ ብዙ ነገር እንጠብቃለን። ያው ምን ይባላል ምን ይሰማል እየተባለ ነው። ያው የቴዲን አልበም የቴዲን ዘፈን የቴዲን ወሬ በፍቅር ከሰማው ለፍቅር ይሆናል። ኦኬ ለጸብ ከሰማው ለጸብ ይሆናል። ለፖለቲካ ካረከውም ለፖለቲካ ይሆናል። ቴዲ ሚስጥር ነው እንዳረከው ነው። ሚስጥሩም ወርቁም እጁ ላይ ነው። በብዛት በዘፈኑ ዙሪያ ላይ የሚተቹት ብሔርተኞች ናቸው እና ብሔርተኞች ከዚህ ሀሳብ ከዚህ ከጥበብ ተወጡልን ይባላሉ እና ምን ትላለህ? ብሔርተኞች እየበጠበጡ ነው ብለህ ታስባለህ? ብሔርተኛ እኔ ራሱ ብሔርተኛ ነኝ። ብሔርተኛ ታውቂኝ አማራ ነኝ። ኦኬ ግን አንተ ራሱ ትንሽ በፊት የምታደርጋቸው ነገሮች እና አሁን እያደረካቸው ነገሮች ያሉ ትንሽ ለየት ያሉ ናቸው። ኦኬ በፊት እንኳን አይታይብህም ነበር። አሁን ነገሮች ምንድነው ብልጽግና ላይ እየገነኑ መጡ መሰለኝ። ያንተን ብልጽግናና እየገነነ መጣ። እንደዛ እያሉ ነው የሚያሙኝ ከተማ ውስጥ ይላሉ። አልሰማም CNN ላይ አሁን ያየሁት ነበር። አሁን ብሬኪንግ ኒውስ ተብሎ። እሺ ስለዚህ ምንድነው የምትጠብቀው? ነገ ቴዲ አፍሮ በአልበሙ መንግስትን ይተቻል ብለህ ነው የምትጠብቀው ወይስ ስለ መፋቀር፣ ስለ አንድነት፣ ስለ ሰላም ነው የሚተነትነው ብለህ ነው የምታስበው? በግጥሙ ቴዲ ነገርኩ። ቴዲ ማለት ይኸውልህ የተጠመቀ ማለት የጋን መብራት ድብቅ ነው ታውቃለህ። አንተ እንደተረጎምከው ተረጉመዋለህ። ለብሔርተኛ ካልከው ብሔርተኛ ታደርገዋለህ። ለፍቅር ካረከው ለፍቅር ታደርገዋለህ። ኦኬ ስለዚህ ለጸብ ካረከው ለጸብ ይሆናል። ቴዲ ሚስጥር ነው ቀኔ ነው የምትለው። እሺ ነገ ከአልበሙ ከወጣ በኋላ እንገናኛለን። ከልብ እናመሰግናለን አድማጫችን። ቴዳችን በጣም ወዳለው አክባሪ ነኝ። እግዚአብሔር ያክብርልኝ። እሺ ፋኖ ፎር ላይፍ ወደዚህ ደግሞ እንምጣ። ላቆማችሁ ነው። ጤና ይስጥልኝ ቴዲ፣ በጣም ነው የማመሰግነው እድሉን ስለሰጠኝ። አንድ አጠር ያለች ኮምፓክት የሆነች ታሪክ ነግሬያችሁ በምሳሌ ብጀምረው ጥሩ ነው ብዬ ስላሰብኩ፣ ምስራቅ ጀርመን እና ምዕራብ ጀርመን አንድ ባልሆኑበት ወቅት የመጨረሻው አመታቶች ላይ 90s ሊገባ ሲል ማለት ነው የመጨረሻ ግንቡ ሊፈርስ አካባቢ የኢንግላንድ ውስጥ የታወቀ ባንድ ዘፋኝ ኮንሰርት አሳይቶ ነበር ምስራቅ ጀርመን ላይ ማለት ነው። እና ያ ዘፈን የዛን ወቅት ትግል አፋፍሞት ጀስት ላይክ ቲኪ ቦምብ በተኑ እንደተነካ ግንቡ ፈርሷል። ይሄ ታሪካዊ ምሳሌ ይሁን ብዬ አስቀምጠዋለሁ። እኔ በነገ ዕለት ወይም በነገ ወዲያው የምጠብቀው ነገር አንቂ የሆነ ጥልቅ የሆነ መልእክቱ ከባድ የሆነ ሙዚቃ እንደምንሰማ እርግጠኛ ነኝ። ያ ደግሞ ያስፈራል፣ ለብሔር ፖለቲከኞች ያስፈራል፣ ዜግነትን ፖለቲካ ለማይከተሉት ያስፈራል። ይሄ ግልጽ ነው። ህዝቡን ግን ያነቀዋል። ስፔሻሊ ወጣቱ መልእክቱ ጥልቅ የሆነ ስትል ያን መልእክት የሚገዛ የሆነ አካል አለ፣ የሚቃወም ደግሞ የሆነ አካል አለ ማለት ነው አለ። ያ መልእክት ግን ትልቅ ለውጥ እንደሚያመጣ እኔ እርግጠኛ ነኝ፣ ከአሁኑ እርግጠኛ ነኝ። መገመት ትችላለህ? በምን ጉዳይ ላይ ነው መልእክቱ ሊሆን የሚችለው? ምክንያቱም ያለንበት ወቅት ኢኮኖሚካሊ ፖለቲካሊ ኬኦቲክ የሆነ ሀገር ላይ ነው ያለ ነው። ህዝቡ አይናገረው ይሆናል እንጂ ብሶት አለበት። እያንዳንዱ ክፍለ ግዛት፣ ክፍለ ሀገር፣ ብሔር ብሔረሰቦች ያሉበት ሀገር ውስጡ የታመቀ ቁጣ የሌለበት ቦታ በዚህ ሰዓት ኢትዮጵያ ውስጥ የለም።
ሞስትሊ 90% ማለት ትችላለህ። ህዝቡ መሮታል፣ ደክሞታል፣ ትዕግስቱም እያለቀ ይመስለኛል። እና ይሄ ታይሚንግ ለመንግስት ሊያስፈራ ይችላል፣ ለጥቂት የፖለቲካ ቡድኖች ሊያስፈራ ስለሚችል ያንን ጫና አልፎ የመጣ ይሄ መልእክት ብዙ ለውጥ ያመጣል ብዬ አስባለሁ። በፖዘቲቭም መልኩ በኔጌቲቭም መልኩ። ስሜታዊ የሆነ አመፅ አዋጭ አይደለም። ብዙውን ጊዜ ስትራክቸራሊ የተቀናጀ ቢሆን ጥሩ ነው፣ በንግግር ቢፈታ ጥሩ ነው። ግን ህዝቡ ትዕግስቱ ያለቀ ይመስለኛል በአሁኑ ወቅት። ይቅርታ አድርጉልኝ። በሁሉም ጎን እየተበደለ ነው ያለው። መንግስት አድማጭነቱ ቀንሷል። ከጅምሩ አሁን መጨረሻ ላይ ያለው ሰው መሮታል። የሆነ ቲኪንግ ባምብ ቲክታክ እያለ ያለበት ሰዓት ነው። እሺ አሁን እንደዚህ የጠበቅከው አልበም ነገ እንዳልከው ሳይሆን ብታገኝ ምን ትላለህ? ሳይሆን ራሱ ቢገኝ ኢቭን ሳይሆን ቢገኝ ራሱ ህዝቡ አሁን የተማረው አንድ ነገር አለ። ለምንድን ነው ይሄ ነገር ትልቅ የሆነ ውዝግብ የፈጠረው የሚለው ራሱ አንድ ጥያቄ ከፍቶበታል ህዝቡ ላይ። ገብቷል። በቃ አርት እኮ ነው። አርት ቫዮሌንስ እስካልጠራህ ድረስ፣ አንድን ህዝብ ወደ አንድ ህዝብ አመፅ እስካላነሳ ድረስ ዘፈንህን፣ ግጥምህን፣ ጽሁፍህን የማስፈር ተፈጥሯዊ መብት አለው አርቲስት። ያ ተፈጥሯዊ መብቱ ገና ከጅምሩ እኮ ነው የተነካው ዘፈኑ ሳይወጣ። እና አንድ ጥያቄ ልጠይቅ። ቆይ አሁን ለምሳሌ ህዝቡ ሲባል ለምሳሌ ስፔሲፊካሊ የተቀመጠ ህዝብ አለ። ለምሳሌ የገዢው ፓርቲ ደጋፊ አለ አይደለ? በሚሊዮን የሚቆጠር ይህን ፓርቲ ይህን መንግስት ደግሞ የሚቃረኑ አሉ በሚሊዮን የሚቆጠሩ። ሁለቱም የኢትዮጵያ ህዝብ ናቸው። ህዝቡ ሲባል ታዲያ የትኛው ህዝብ ነው? ተቃዋሚውም ከሆነ የተቃዋሚው ልሳን መሆኑ ነው ማለት ነው። ስለዚህ እንደ ኢትዮጵያ ህዝብ ልጅ ደግሞ የምንወስደው ከሆነ አንዳንዶች ነው እንደ ኢትዮጵያ ህዝብ ከሆነ ሁለታችንንም የሚያስማማ ነገር ነው መሆን ያለበት ይላሉ። ወደ አንድ በደጋፊዎችም ሳይድ ከሆነ ወይም ደጋፊዎቹ የሚጨፍሩለት ከሆነ ተቃዋሚዎቹ የመንግስት ተቃዋሚዎች ሊነሱበት ነው ማለት ነው። ስለዚህ ህዝቡ ሲባል የትኛውን ህዝብ ነው አንተ እያልክ ያለው? ይመስለኛል ቴዲ አፍሮ ስፔሻሊ ብዙውን ጊዜ እንደምናውቀው የጋራ ችግርን ነው የሚያነሳው። የአንድን ወገናዊነት የያዘ ችግር አያነሳም ዘፈኑ ላይ። ሀቅ ነው። አንድ የሆነች ስንኝ አምጡልኝ ቴዲ አፍሮ ለተለየ ሰው የዘፈነው ነገር ካለ ተሳስታችኋል። ቴዲ አፍሮ የጋራ ችግራችንን የሚያንጸባርቅ ትልቅ ስራ ስለሆነ ነው ሲስተሙን ሼክ ያደረገው አሁን ገና ሳይከፈት ማለት ነው። ሁላችንም የጋራ ችግር ነው ያለብን። ሳንጠቅስ ብሔር ሳንጠቅስ የኢኮኖሚ ችግር አለብን፣ የመንቀሳቀስ ችግር አለብን። ይሄ የሆነ በቃ ግልጽ የሆነ እኮ ችግር ነው፣ ግልጽ የሆነ ችግር ነው። ይሄን የጋራ ችግር የሚገልጽ ትልቅ ስራ ከሰራ በእርግጥም ለመንግስቱ ትልቅ ኪሳራ ነው። ለዚህ ነው ሾክ ያደረጉት። ሌላ እኮ ምክንያት የለው። ማንም ሰው ይሄ እንደው የዋህነት ካልሆነ በስተቀር ሀቁ ፍንትው ያለ ነገር ነው። ገብቷል ቴዲ? እኔ የምልህ ምንድነው አሁን የሁለቱም ሳይድ በሁለቱም ወገን ግን በሁለቱም ውጤት የሚከስረው መንግስት ነው። ዘፈኑ ባይወጣም ቢወጣም የሚከስረው መንግስት ነው። ከጅምሩ ተሳሰቱ፣ ሚስ ካልኩሌት አደረጉ። እንደውም ነፃ ቢለቁት ይሻል ነበር። ጋዜጠኛው መግለጫውን ቢያወጣ ምናምን ህዝቡ ይሄን ያህልም ኢሞሽናል ይሆናል ብዬ አልገምትም ነበር። ትንሽ ለቀቅ ቢያደርጉት ገብቷል። ትንሽ ሃርሽ አደረጉት እና የሆነ የማፈን ነገር አንተ ያፈንከው ነገር ፊዚካሊ እውነቴን ነው። በፊዚክስም በማቴማቲካልም ብትሄድ የታፈነ ነገር መፈንዳቱ አይቀርም። አታድርግ ያልከው ነገር ሰው አድራጊ ነው። መንግስት እንደውም በጣም ስማርት ቢሆን መግለጫውን አውጥቶ ዘፈኑን ያወጣል፣ እንደባለፈው ይቀጥል ይሆናል። አሁን ግን ጭራሽ ነገር እየሆነ አከበዱት። የመጨረሻ የምትለው ካለ በልና በአንድ ደቂቃ ውስጥ ለሌሎች ይላል። ለማንኛውም የምመኘው ነገር ቢኖር ህዝቡ እንደ ህዝብ ቆሞ የጋራ ችግሩን በጋራው ቢፈታ ጥሩ ነው። ለምን መከፋፈሉ ይመጣል? ገብቷል። መንግስትም ለህዝቡ መስራት ነው ያለበት። መንግስት ወገንተኝነት ማንጸባረቅ የለበትም።
ዘፈኑም አያስፈራውም እኮ ነበር ወገንተኝነት ባይኖረው መንግስት። ገብተዋል። ወገንተኝነት ስለበዛ ነው ሰው የመረረው። የኔ አስተያየት ነው። በጣም አመሰግናለሁ። ነገ ከዘፈኑ በኋላ እንገናኛለን። እሺ በቃ ሰላም ለኢትዮጵያ እመኛለሁ። ሰላም ብቻ። ነገና ከነገ ወዲያ በሚኖረን ቆይታ በትንሹ ለመተንተን እንዴት አገኛችሁት የሚል ጥያቄ ሳነሳላችሁ ለማውራት የምትመጡ ሰዎች በትንሹ በጣም በተረጋጋ መንፈስ 4 ጊዜ ያደመጣችሁ መሆን አለባችሁ። አንዳንዱ ቅንጭብጫቢ ሰምቶ ለመተንተን ሊመጣ ይችላል። እንደዛ አይደለም። ዘፈኑ ላይ ቅኔዎች ካሉ ቅኔ ቤት ሄዳችሁ ቅኔ አዋቂዎችን አስተንትናችሁ እቺ ነገር ምንድናት ብላችሁ ነገ ከነገ ወዲያ ስንገናኝ ፖለቲከኞችን አስገባለሁ። እሳት የላሱ ፖለቲከኞች እየጠበቁ ነው፣ ይመጣሉ የትላንቶቹ። እነሱ ላይ ደግሞ ፖለቲከኞች ብቻ አይደሉ፣ ሙዚቃ አዋቂዎች፣ የስነ ጽሁፍ ሰዎች፣ ከሊትሬቸር ፖይንት ኦፍ ቪው የምተነትኑ የዜማ የግጥም ምናምን ደራሲዎች እንዴት አገኛችሁት ምናምን እናንተም ብትኖሩ ጥሩ ነው። ፖለቲከኞች ከፖለቲካዊ ነው የሚተነትኑት። ለምሳሌ አሁን እና አኪላ ሲመጡ እንዴት ሊተነትኑ እንደሚመጡ ማወቅ አለባችሁ። እንዴት ነው ከሙዚቃ አኳያም ደግሞ የምተነትኑ ታስፈልጋላችሁ ለማለት ያለው። ወደ ቅድስ ከመምጣቴ በፊት እዚህ መስመር ላይ አንድ ሰው አለ ላንሳ። ጤና ይስጥልኝ። ይሰማል? ሄሎ ጤና ይስጥልኝ። ይሰማል? ይሰማል። እሺ፣ የቴዲ አፍሮ አድናቂ ነህ? አድናቂም ነቃፊም አይደለም። አዩብ ነህ? ግላዊ አስተያየት ለመስጠት ያህል ነው። ተከለከለን አልተከለከለን በሚለው ሁኔታ ላይ ማለት ነው። እሺ፣ ምንድን ነው ያንተ ሀሳብ? ተከልክሏል ብለህ ታስባለህ ወይስ አልተከለከለም ነው? እኔ ተከልክሏል ብሎ የሚያስቡ ሰዎች ራሱ ካሉ ነው በጣም የሚያስቀኝና በአሁን ዘመን ከየት ነው የሚከለክሉት የሚል ጥያቄ ራሱ ብታነሳ የራሱ ባለቤት የትልቅ ሚዲያ ባለቤት ነች እና አርቲስት ቲቪ ቢከለክለው ኦር እኔ የመንግስት ሚዲያ ቢከለክለው እዛ የመንግስት ሚዲያ ጋር ምናስኬዱ ሲጀመር የመንግስት ሚዲያ ቢከለክለው የሚፈልገውን ነገር ከማቅረብ ወደኋላ እንደማይመለስ ይነገርለታል ቴዲ። ለዚህ ለምን በራሱ ባለቤት ሚዲያ በኩል መግለጫውን አልሰጠም? ተከልክሎ ከሆነ ማለት ነው። ሌላው ስለመከልከሉ ከሰዎች እና ከሚዲያ ላይ ነው ዝም ብሎ እየተሰራጨ የምንሰማው። ቴዲ የግል ማናጀር አለው። ቴዲ ራሱ አፍ አለው። ለምን ወጥቶ ተከልክያለሁ ወይ በጽሁፍ ወይ በማኔጀሩ ወይም በሆነ በሰው በኩል መግለጽ እንዴት አልቻለም? እና ይሄ ትክክለኛ የንግድ ስልት በተባራሪ ሰዎች በኩል አስወጥቶ የንግድ ስልት እየተጠቀመ ከሆነስ ብሎ ሰው እንዴት መጠየቅ አይችልም ነው። ይሄ ስለዘፈኑ ይዘት ላይ አልሄድም ብዙ ቢኮዝ ገና ዘፈኑ ስላልወጣ ጠብቀን ዘፈኑ ላይ እንትን ማለት እንችላለን። ሙያዊ አርቱ ላይ ምናምን እንትን ማለት ይቻላል። ግን ከጅምሩ ተከለከለ አልተከለከለ የሚለው ነገር ራሱ ከየት ነው ያገኘው ተከልከሉን ብላ አንዱ ሰው አንተ ከከሚት ብትጠይቃቸው ሪሊ እንትን የሚሉ አሉ ወይ ከዚያ ይችላል ቴዲ እንዲብላል ማኔጀር እንዲብላል የሚል ሰው ይመጣል ወይ ነው። እና በሚስቴ ሚዲያ ባለቤት እዛ ላይ ወጥቶ የፈለገውን ነገር መናገር ይችላል። ሌላ ደግሞ ኢትዮጵያዊነት ስለሚዘፍን ከዘፈኑ ይዘት የሚጠብቀው ኢትዮጵያን አደጋ ውስጥ የከተቱ ተቋማት አሉ፣ መንግስት ብቻ ስላልሆነ ማለት ነው። መንግስትንም ሌሎች ኢትዮጵያን አደጋ ውስጥ የከተቱ ሰዎች ወይም አካላት ወይም ተቋሞች ወይም ግድያዎች ካሉ እነሱ ላይም መስፈን ይጠበቅበታል ባይ ነው። መንግስት ላይም ከዘፈነ እነዛ ላይም ይዘቱ እንደዛ ቢሆን ሞር እሱን ኢትዮጵያዊ የሚለውን ቅርጽ ይሰጠዋል። ለምሳሌ አንድ ሁለት ብለህ ልጠቅስ ትችላለህ ተቋማቶች ማለት ነው። እሺ፣ ከልብ እናመሰግናለን። እሺ ወንድሜ። እሺ፣ ወደ ቅድስት እንሄዳለን። ቅድስታችን እንኳን ደህና መጣሽ። ቴዲ እንኳን ደህና ቆየኸኝ። የኔና ያንተ ሰዓት እየተለያየ ተቸገርኩ እኮ። ወደ ቅድስት እንሄዳለን። ቆይ እዛ መስመር ላይ ጠብቀን ወንድማችን። የቴዲ አፍሮ አድናቂ ነሽ ቅድስት? አዎ። ነገ ምን ትጠብቂያለሽ? አዎ
ቴዲ እንግዲህ እንደሚታወቀው ቴዎድሮስ ካሳሁን ገርማሞ ድምፃዊ ነው። በጣም የሚወደድ ኢትዮጵያውያን የምንወደው ቴዲ ምን አለ የሚባል በድሮ ሰዓት ቢሆን ኖሮ አዝማሪዎች ምን አሉ ተብሎ የሚጠበቅ አይነት ሰው ነው። ኢትዮጵያ በተለያዩ ጊዜ የመለያየት፣ የመጠላላት፣ በመንግስታት የመበደል ችግሮች ባጋጠሙን ጊዜ ለህዝባችን ድምጽ መሆን እንዴት እንደሚቻል ያስተማረን የኢትዮጵያ ብርቅዬ ልጅ ነው። ከዚህ በፊት የነበርንባቸውን የፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅሎቻችንን በሚጣፍጥ ቋንቋ ተጠቦ ለጆሮያችን በሚመጥነን መልክ ያቀረበልን ምርጥ ኢትዮጵያዊ ድምፃዊ ነው። በሙዚቃ ችሎታው ጊዜን ዘመንን የዋጁ ዘፈኖችን ማውጣት የሚችል ነው። አንዳንድ ክስተቶችን መናገር የማትችላቸውን ክስተቶች በዘፈኑ ቁልጭ አድርጎ ያስቀመጠልን የኢትዮጵያ ድንቅ ልጅ ነው። ስለዚህ ቴዲ ሁልጊዜ እንደሚያደርገው ኢትዮጵያ ውስጥ ያሉትን ክስተቶች በሙሉ በተለያየ መልኩ በቅኔ ያስቀምጥልናል ብዬ እጠብቃለሁኝ። ልክ ከዚህ በፊት አድርጓቸው እንደነበረው ህዝባችን መናገር የማይችልባቸውን ነገሮች በሙሉ ድምጽ ሆኖ ያሳያል። መንግስታት እየሰሩ ያሉት ስራ ምን እንደሚመስልም በደንብ አድርጎ የሚያሳይ አቅም ያለው ሰው ነው። ስለዚህ የሚወሰነው አንተ ያስቀመጠልህን ዘፈን በምን ትተረጉመዋለህ ነው። በመንግስት ሳይድ ስታየው መንግስት ጥሩ እየሰራው ነው ብሎ የሚያስብ ከሆነ ጥሩ መስራት አለመስራቱን በመልእክት ያስቀምጥለታል። ስለዚህ ራሱን ለመለወጥ መዘጋጀት የራሱ ፋንታ ነው ማለት ነው። ሀገራችንን በተለያየ መልኩ እየበጠበጡ ህዝባችንን ስቃ ውስጥ እየከተቱ ያሉ አካላትም ሸንቆጥ የሚያደርጋቸው ይመስለኛል። ስለዚህ እንዴት ትቀበለዋለህ ነው። ቴዲ የኢትዮጵያ የአንድነት ምልክት ነው። ኢትዮጵያ ውስጥ አንዳንድ ሰዎች አሉ በዘመናት መካከል የሚገኙ የአንድነት ምልክት። በብዙ መልኩ አግኝተናቸዋል። ፖለቲከኞችን አግኝተናል፣ የታሪክ አዋቂዎችን አግኝተናል፣ ሯጮችን አግኝተናል። በጣም ብዙ ኢትዮጵያ የጋራ የምታደርጋቸው ብሔር፣ መንደር፣ ጎጥ የሌላቸውን ሰዎች አግኝተናል። ቴዲ አፍሮ አንዱ ነው። ቴዲ የኢትዮጵያ አንድነት ምልክት ነው። የአንድነት አድባር ነው። ቴዲ ሁላችንንም ሊያሰባስብ የሚችል ዘር፣ ሃይማኖት፣ ቀለም ለይቶ ሳይሆን ለኢትዮጵያውያን፣ ለሁሉም ኢትዮጵያውያን ድምጽ መሆን እንዴት እንደሚቻል ያሳየ የአንድነት ምልክት ነው። ቴዲ ኢትዮጵያን ትልቅነቷን በቅጡ የተረዳ ሰው ነው። ታሪካችንን ባጭር በሚገባን መልኩ ያስቀመጠልን ሰው ነው። እነ ፍቅር እስከ መቃብርን አንብቦ ለመጨረስ በጣም ብዙ ገጾች መገልበጥ ማየት ይጠበቅብናል። ቴዲ ግን ባጭሩ ምን እንደሚመስል አሳይቶናል። አንድነታችን በጋራ የምንዘፍንባቸው ነገሮችን ስናጣ የቀነኒሳና የኃይሌን የሩጫ ክስተት እያለቀስን ሁላችንም እንድንቀበለው አድርጎናል። የኢትዮጵያ የአንድነት ምልክቷ ነው። ቴዲን ማውረድ አትችልም። ቴዲን ወደ ሰፈሩ ስልት ጎትተው አትችልም። ቴዲ ኢትዮጵያዊነት ነው። ኢትዮጵያዊነት የወደቀ የሞተ ሲመስላቸው ሰዎች እንዳልሞተ ማሳያ ነው። በዘመናት መካከል በሚፈጠሩብን የፖለቲካ አለመግባባቶች ምንም ያክል ተጠላልተን የቆየን ቢመስለንም ኢትዮጵያውያን ግን ላንለያይ የተጋመድን መሆናችንን ማሳያ ምልክታችን ነው ቴዲ። ቴዲ ከዚህ በፊት እንዳደረገው ሁሉ ልቡ ያመነበትን ልቡ የፈቀደውን በጥበብ ያየውን ለኢትዮጵያ ሕዝብ ገልጦ ይሰጣል። እዚህ ውስጥ ላንተ የተመቸህን ትወስዳለህ፣ ላንተ ያልተመቸህን ትተዋለህ። ከዛ ደግሞ ሁሉንም እድሜዎች መሰረት ያደረጉ ዘፈኖችን ይሰጠናል ብዬ አስባለሁ።
ለወጣቱም በልኩ ታሪክ ለሚወደውም እንደዛው ስልጣን ላይ ያለውም ራሱን እንዲያይ ማድረግ የሚችልባቸውን ሙዚቃዎች ለኢትዮጵያ ሕዝብ ያበረክታል ብዬ አስባለሁኝ። ቴዲ ሩህሩህነቱን፣ ሕዝቡን ወዳጅነቱን፣ ኢትዮጵያን ወዳጅነቱን በሙያውም በገንዘቡም በእድሜውም በሁሉም ነገር አሳይቶናል። ቴዲ አምባገነን መንግስታት እንኳን ባሉበት ጊዜ ሀገሩን ጥሎ ያልወጣ ሰው ነው። እኔ ትላንት ብሔርተኞች ገብተው በጣም ስሙን ለማጠልሸት በጣም ብዙ ነገር ሰርተው እንደሄዱ አይቻለሁ። ብሔርተኛ አይጠግብም። ብሰጠው ይሄንንም ማምጣ ይሄንን ለብቻዬ የኔ ለኔ የሚል ምናልባትም ራሱን ከመውደድ ባለፈ ቆሜለታለሁ ስለሚለው ብሔር እንኳን የማይቆረቆር የማይጠግብ እምብርት የሌለው ሆዳም እንደሆነ እናውቃለን። ቴዲን ግን እዚህ አይነት የነሱ መንደር ውስጥ መውሰድ እንደማይችሉ በጣም እርግጠኛ ሆኜ መናገር እችላለሁ። የቴዲ ሙዚቃ የሚጠሉት ሰዎች እንኳን ሳይወድ በግዱ ያዳምጡታል። እመነኝ። ይሄ ሰሞኑን መጥቶ ቴዲ እንደዚህ ነው ሲልህ የነበረው ሐሙስ አልደርስ ብሎት የተንቆራጠጠ ነው ያለው። አንዳንድ ሰዎች ያስገድዱሃል፣ ወደው ሳይሆን በግዳቸው ቁጭ ብሎ የሱ ሙዚቃ ሲሰሙ እናያቸዋለን። አሁን ለሚቀጥለው ትንተና ላይ እንትኑን ሰምና ወርቅ ሁሉ ሲፈቱልን እናገኛቸዋለን። ያስገድድሃል። የአንዳንድ ሰዎች ችሎታ ሳትወድ በግድህ እንድትሰማቸው ያስገድዱሃል። ቴዲ ይሄ ነው። በፈለገው መልኩ ሙዚቃዎቹን ሊያቀርብ ይችላል። ግን ከዚህ በፊት እንደተለመደው እንዝናናባቸውን፣ የምንማርባቸውን፣ ታሪካችንን የምናስታውስባቸውን፣ ዘመናትን ወደኋላ ወደፊት አሁን ያለንበትን ምንድና የሚያደርገን መስታወት ነው ብዬ ነው የማስበው። በጣም እኔም እንደ ማንኛውም ኢትዮጵያውያን በተለይ በዚህ ሰዓት ያለንበት ሰዓት በጣም መጥፎ የፖለቲካ ቁርቁዝ ውስጥ የገባንበት ነው እና ኢትዮጵያዊነታችንን ያስታውሰናል ብዬ እጠብቃለሁ። በጉጉት የምጠብቀው ሰው ነው። መልካም እድል እንዲሆንለት እመኛለሁ። ቴንኪዩ ቅድስታችን፣ በጣም የበሰለ አስተያየት ነው። ከልብ ነው የምናመሰግነው። ቴንኪዩ ቅድስት። መልሰው ጤና ይስጥልኝ። እንዴት ነህ? አብሮ ይስጥልን። እንደምን አመሸህ? ድምፅ ትንሽ ታፍኗል። አሁን አይሰማም በደንብ? እስኪ ትንሽ ሞክር። አሁን አይሰማም በደንብ? ተመስገን ነው፣ ብሶበታል። እሺ ቀጥል። ኦኬ፣ አመሰግናለሁ ስላስገባኸኝ። የቴዲ አፍሮ አድናቂ ነህ? በሚገባ። ነገ ምን ትጠብቃለህ? ለመንደርደሪያ እንዲሆን ነገ ከቴዲ አልበም ኤክስፔክት ከማረገው ነገር ከመናገር በፊት እንዲሁ አንዲት ነገር ለመንደርደሪያ ብዬ ብጀምር ደስ ይለኛል። እሺ፣ ድምፅህ ግን በጣም ነው የሚያስቸግረው። እሺ፣ እንደምንም እንስማሽ። ኦኬ፣ አሁን ይሻላል እንዴ? ቴዲ ይሰማል አሁን? እሺ፣ ቀጥል። እሺ፣ አሁን ኤርፒስ ምናምን አድርገህ ከሆነ አውልቀው። ያ አውልቀዋለሁ። አሁን ኤርፎን የለም። እሺ፣ የድምፁን የስልክን ድምፅ ጨምረሃል? ያ አሁን ይሰማል አይደለ? እሺ፣ ይሻላል። እሺ፣ ቀጥል። ኦኬ፣ እንደ መንደርደሪያ የሚሆን እንደው አንድ ነገር ልበልና ኤክስፔክት ለማረገው ነገር ትንሽ ልበል። በፊት ወደ ዋሸራ አካባቢ የቅኔ ትምህርት ቤት አንድ የታወቁ መርጌታ ነበሩ። የሚያስተምሩት ሰነፍ የድቁና ተማሪ ነበረ እና ዲያቆኑን ስንፍናውን ሊያሳዩት ስለፈለጉ እና በአጠገቡ የሚካሄዱ ነገሮችን እንዲያስተውል ትምህርት ሊሰጡት ሲፈልጉ ከማህሌቱ ላይ እኔ በጨለማ ሳላይ መሄድ እችላለሁ ብለው ተናገሩ መምህሩ። ከዛ በኋላ የጅል ነገር መቼም ሰነፉ ዲያቆን ሲከታተላቸው አንድ ቀን በማታ ኩራዝ ይዘው ሲሄዱ ያገኛቸዋል። ከዛ በኋላ አገኘኋቸው ብሎ አባ እኔ እኮ በጨለማ ማየት እችላለሁ፣ ለምንድን ነው
ታዲያ አሁን መብራት ያስከው ብሎ ሲጠይቃቸው እንዳንተ አይነቱ ደንባራ እንዳይረገጠኝ ብዬ ነው ኩራዙን ያስኩት ላንተ ብርሃን እንዲሆን ነው እንጂ እኔ አሁንም ማየት እችላለሁ በጨለማ ብሎ መለሱለት ይባላል። ወደ ፖይንት ስመለስ ምንድነው ቴዲ አንኳር የሆነ ማህበረሰባዊ ፍላጎቶችን በሰላ ትችት የሚገልጽበት መንገድ በዚህ መንገድ ነው ብዬ አስባለሁ። መንግስት በቸለልተኝነት ያለፋቸው ሊታያቸው ያልቻሉትን ነገሮች ልክ የቅኔ መምህሩ እንደያዙት ኩራዝ ለሰነፉ ተማሪ ብርሃን እንዲሆን እንዳረገው ሁሉ እሱም በሙዚቃው መዳሰስ ያለባቸውን ነገሮች ለመንግስት በደንብ አድርጎ በግልጽ መንገድ ሊያስረዳ ይችላል የሚል እምነት አለ። በፊት ከሰራቸው ሙዚቃዎች ኮንቴክስት በመነሳት ማለት ነው። እና በተጨማሪ ሌላ በመንግስት በኩል ኤክስፔክት የሚያደርገው ሪስፕሮኬቲንግ ሪስፖንስ ሊኖር ይችላል። ላይክ ልክ እንደ አፈነጉስ አይነቶች በፊት ኢትዮጵያ የሚለው አልበም ሲወጣ ልክ አቤል ሪስፖንስ እንዳደረገው ማለት ነው። የሱን ሙዚቃ ሊያጣጥል የሚችል በወጋ ተፈለጋ ተፈልገው የሆነ ነገር ሊሞከር ይችላል የሚል ግምት አለኝ፣ እንደ ግምት ደረጃ ማለት ነው። እንደ ሀገረሰብ ላይክ የማህበረሰባዊ ትውን የሚባሉ የህዝብ ችግሮችን፣ ግጭት አፈታቶችን፣ ሞት፣ ውልደት የመሳሰሉ ወሳኝ ሁነቶችን አጋምዶ የሚዘፍን የትውልድ አሻራ የሚያሳርፍ ልጅ ነው። ስለዚህ ላይክ አውቶክራት የሆነ ነገር ይመቸዋል የሚል እምነት የለኝም እንደኔ ማለት ነው። እሺ ነገ እንግዲህ እንደጠበቀው ያን እናገኛለን አናገኝም። ነገ ከሙዚቃው በኋላ አርብ፣ ቅዳሜ እንገናኛለን። ቅድስትንና መልሰውን ከልብ አመሰግናለሁ። ኦኬ ቴንክ ዩ። ነገ እንገናኛለን። እሺ እሺ ቴዲዬ መልካም ጊዜ። እሺ ቅድስታችን። እሺ ሌላ ሰው ገብቷል። ሪታ ላቭ እንዴት ነሽ? አለሁ። እንዴት ነህ ቴዲ? ሰላም ነው አለሁ፣ እግዚአብሔር ይመስገን። ድምፅሽ የቴዲ አፍሮ አድናቂ እንደሆንሽ ነው የሚያስታውቀው። አድናቂ ብቻ አይደለሁም ወዳጅም ነኝ። የቅርብ ወዳጅ ነሽ ማለት በቃ ኢትዮጵያ አይደል እንዴ? ቴዲ አፍሮ እኮ የሁሉም ወዳጅ እኮ ነው። ኦኬ አይ ወዳጅ ነኝ። እስቲ የቀረበ ሌላ ወዳጅ ለሁሉም ቅርብ ነው ቴዲ አፍሮ። ከሰማኸው ሙዚቃው እኮ ያቀርብሃል። ከነገ አልበሙ ምን ትጠብቂያለሽ? ከነገ አልበሙ እኔ አሁን እየተዘጋጀው ያለሁት መጽሐፍ ለማንበብ ነው። እኔ ቴዲ አፍሮ እንደ ዘፋኝ ብቻ አላየውም። ባይዘው የሚነበብ መጽሐፍ ነው። እስኪ ቴዲ አፍሮ ከዘፈናቸው ዘፈኖች ምንም የሚጣል እንትን የለም። ገብቶሃል? ዩት የምስራ ያማረች ኦኬ፣ ያማረች ነው የምርጫ። እሺ እሺ፣ ቀጥይ። ያው እንዳልኩክ ነው ቴዲ አፍሮ እስካሁን ከዘፈናቸው ውስጥ የሚጣል ዘፈን የለውም። እንዳልከው ብሔርተኛ አይደለም ቴዲ አፍሮ። ቴዲ አፍሮ ኢትዮጵያዊ ነው። ኢትዮጵያ ጥፋት የሚያወራው ድምፅሽ ይቆራርጣል። አለኝ አዲስ አበባ ተወልደክ ስታድግ ወይም ደግሞ በሱ ቴዲ አፍሮ ዘፈን የምሰማበት እድሜ ላይ ነበርኩኝ። የዛሬ 18 ዓመት 20 ዓመት ማለት ነው። ስለዚህ ግን ብሔርተኛ የሚያደርጉት አሉ። በይፋ ብሔርተኛ ነኝ እሱ የተጎዳን እንደምታውቁት ኢትዮጵያ እያለ ነው የሚያዘመው። ይሰማል ድምፄ ሪታ? አስቸጋሪ ነው። ከባህሬን ነሽ አይደል? ኦኬ ድምፁ አይሰማም። እሺ ድምፅሽ በጣም ነው የሚቆራረጠው። ኔትወርክሽ አሁን አይሰማም? ቀጥይ። እሺ እሺ ኦኬ አሁንስ? አሁን ይሻላል። እና እኔ እንደ አንድ ዘፋኝ ሳይሆን እንደ አንድ አስተማሪ እውቀትን የማይበት
አገርን ማቀበት ዘፋኝ ነው ማለት በቃ ትክክለኛ ኢትዮጵያዊ የሆነ ሰው ነው። ኢትዮጵያን በደንብ ነው የሚገልጽልህ። እኔ ነገ ይልክ ፖለቲካም አልጠብቅም የሆነ ነገር ማለት እኔ የምጠብቀው ነገር ኢትዮጵያን የሚጠቅማትን ነገር ይዞ መጥቷል ነገ። ስለዚህ አምሹር ደግሞ በጣም እርግጠኛ ነኝ ነገ በጣም ሁሉም ሰው ደስ የሚለው ነገር ምን ጉዳዮች የሚዳስስ ይመስልሻል? ለምሳሌ አሁን ከነገ ከ18 ዘፈኖች ቴዲ አፍሮ ይልክ ምን የሚዳስስ ይመስልሻል? ቴዲ አፍሮ የተቸገረን ያጣነውን እኛ ፈልገን ያጣነውን እኛ ልንናገር የፈለግነውን ነው የሚተነፍስልን ነገ። ለምሳሌ ሰፈር ፈርሶብን ይሆናል ኢትዮጵያ አይደል? ነገ እኔ ያንን እንደምሰማው እርግጠኛ ነኝ። በጣም ረጅም ዓመት ተወልደን ያደግንበት ነገ የሆነ ያጣነው ነገር ውስጣችን ያዘነበት ነገር በጥሩም በመጥፎም አምጥቶ እንደሚገልጽልን አምሹር ነገ ይሄ አንድ ከ18 ውስጥ አንዱ ነው ለኔ ነገ የምጠብቀው ማለት ነው። እሺ የጠበቅሽው ካልሆነሳ ያንቺ ስሜትሽ ይጎዳል ወይስ? ባይሆንም እኔ ቴዲ ለኔ ኪንግ ነው በቃ ምንም እሱን የሚቀይረው ነገር የለም በኔ ህይወት ውስጥ። ነገ ጧት እኔ ቴዲ ኢቭን ሰው ጆሮ ውስጥ አልገባም ብሎ ሚሊየን ህዝብ ወጥቶ ቢያወራ ቴዲ ስቲል ኪንግ ነው። ዘመን የማይሽራው ወርቅ የሆነ ልብ ያለው ሙገሳ ክብር የማይፈልግ ከመንግስት በላይ የማከብረው ካለው መንግስት በላይም ከነበረው መንግስት በላይ የማከብረው አንድ ሰው ነው፣ አንድ ግለሰብ ነው በቃ ለኔ። አንቺ በጣም ጠንካራ ደግ ጩኸት የማይወድ ያ ጩኸት አይወድም ቴዲ አፍሮ ባይዘው ጩኸት አይወድም፣ ግርግር አይወድም። ሲጀመር ኢቭን አያቅም እኛ እንደምንወደው እኮ አያቅም ቴዲ። ለምሳሌ እኔን አያቀኝም ምንም ማንቱ ምሉን የሚያውቀው ታሪክ የለም ገብቷል። ስለዚህ አንድ ሰው ሳያውቀው የሚወደድ ሰው በቃ የሆነ ነገር አለው ማለት ነው። እኔ ከሱ ያገኘሁት የሆነ ነገር አለ ህይወቴ ላይ የለወጠው ወይም የቀየረው ወይ ኢትዮጵያን እንደወዳት ካረገኝ ሰው ገብቷል። በቃ እኔ በጣም ስለምወደው ነው አንዳ የሆነ ኢሞሽንም ሆኜ ከሆነ ማለት ነው። እና ይሄ እንትንም አይደለም ቴዲ ብሔር የለውም ቴዲ አፍሮ የእንትናን ብሔር ጠልቻለሁ ብሎ ተናግሮ አያውቅም፣ ፎክሮም አያውቅም፣ ሸልሎም አያውቅም። ቴዲ መልእክት ነው የሚሰጥ። መልእክቱ ደግሞ ከህዝብ እናቶቻችን ትልልቅ 67 ዓመት እኮ ቴዲ አፍሮ ስትላት እኮ ሺ ፊል ሰምቲንግ ገብቷል። ስለዚህ ብዙ ልብ ውስጥ የገባ ይሄን ሁሉ ሰው ልብ ውስጥ ደግሞ ሲገባ ቲክቶክ አልነበረም ወይም ደግሞ እንዲ ግርግር አልነበረም። እዚህ ጋር ገብተን እንደውም አስተያየት የምንሰጥበት ቦታም አልነበረም አይደል? ቴዲ በመጣበት ጊዜ ያ በሆነ ካሴት ወይም በሲዲ ሰምተነው ነው የወደድነውም ያከበርነው። እስቲልም ያ ክብሩን ጠብቆ ሳይወድቅ ወንበሩ ሳይነቃነቅ ስንት ፕሬዝዳንት ሲመረጥ ስንት ጠቅላይ ሚኒስተር መጥቶ ሰድበን አሞልጨ ነው ስናባረው ስንት ዘፋኝ መጥቶ ስንወቅሰው ስንወግረው ቴዲ አፍሮ ስቲል እስኪ ኢማጂን አሁን አስበው የተሰራለት ፕሮሞሽን እኮ ጋዜጣዊ መግለጫው ባይዘው ማለት ነው። አሁን ነገ አማርኛ ቋንቋ የማይሰማ ሰው እያስተረጎመ ቁጭ ብሎ እንደሚሰማው ነው ነገር። ቤንሻንጉል የሆነ ሀገር ሄደ የቴዲ አፍሮ ሙዚቃ ሲከፈት ምን እያለ ነው በጉጉት። ነገ ፕራይም ሚኒስተራችን አብይ አህመድ በጉጉት 8 ሰዓትን እየጠበቀ ነው። ወይም ደግሞ የተለያዩ የፖለቲካዎች የትኛውም ዜጋ ጋር እነዚህ ጋር ስትይ ሁሉም እየጠበቁ ነው 8 ሰዓትን። ሁሉም ቢዚ ናቸው። ብትደውልላቸው ስልካቸው ካለቅ አያነሱም። ነገ ለምን ምን አለን ባይዘው ትልቅ ፕሮሞሽን የሰሩለት ቴንኪዩ ይሄ እንደዚህ የተነጋገርንበት ሚስጥሩ ዋናው ቁም ነገሩ ባይዘው እነሱ እቺን ነገር ስላገዱት ነው እንጂ እኮ ወጥቶ ተናግሮ ቢሆን እኮ ያንን ሼር እያደረግን ነበር አይደል? የተናገረውን ጋዜጣዊ መግለጫ እሺ ሪታ ሼር እናደርገው ነበር። እናመሰግናለን። የነገ ሰው ይበለን። እሺ ያ ነገ እንግዲህ ያው እንገናኛለን። ጉድላክ ቴዲያችን አንበሳው ይችላል ሁሌም። እሺ ቴንክ ዩ ሪታ። ወዳጅ ሰላቱም ስሙት ጋብዘናል።
እሺ ስልክ ላይ ያለ ሰው ሰላም ነው ነው ቴዲ ሰላም ስልክ ላይ ቆይ እመጣለሁ ወደ አንተ ስዩሜ ጤና ይስጥልኝ ስልክ ላይ የደወልክ ይሰማል ስልክ ላይ ያለ አሁን ይሰማል እሺ ወንድሜ እሺ አመሰግናለሁ በጣም ቴዲ ስላስገባኝ በጣም ቴንኪው ብያለሁ የትላንትናም ረጅም ሰዓት ቁጭ ብዬ ነበረ ያነሳውን ሐሳብ ሰምቻለሁ እና በጣም አመሰግናለሁ የጥያቄውን በቀራሴ ሊጠይቀውና የቴዲ ደጋፊ ነው የሚል ነው አይደል ጥያቄው ቴዲ አፍሮን ተደግፋለ እሱ ለመንደርደሪያነት ነው እንዲመቸን በቃ ትክክል በጣም ነው የምደግፈው በጣም ነው ደግሞ ዘፈኖችን እስከዛሬ ሰራቸውን ዘፈኖች በጣም ሞት እያንዳንዱ ነገሮችን ወቅቱን ጠብቆ በተከፋንበት በተቸገርን ሰዓት የሚያነቃቃን ተስፋ እንዳንቆርጥ በሀገራችን ተስፋ እንዳንቆርጥ ከሚያደርገን አርቲስት አንዱ እሱ ነው ማለት ነው ስለዚህ አሁንም በቃ ነገ ከሚለቀቀው ላይ የምጠብቀው ይህ ህዝብ እንደምታየው ግራ የተጋባበት ወቅት ነው በጣም በብዙ ችግር ውስጥ አልፈን እያለፈን ያለን ህዝቦች ነን አሁን በአሁኑ ሰዓት ችሎ ለዚህ ህዝብ ምንድነው ላበረከት የምችለው በምንድነው ላጽናናው የምችለው የሚል ተጨንቆ አስቦ ህዝቡን የሚመጥን ሀገርን የሚመጥን ነገር ይዞ ይቀርባል ብዬ አስባለሁ እና አንዳንድ ሰዎች አንዳንዱ ፖለቲካም አድርገው ያዩታል አንዳንዱም የብሔር አድርገው ያዩታል እሱ ከብሔር ከፖለቲካም የለሰው ነው የሚያነሳው ሐሳብ ቅድም አንድ እህቴ እንዳለችው አንተ በፖለቲካ ተወሰተው እንደ ፖለቲካው ሰደው በቃ ችግር የለበትም እሱ የሚታመም ነው የህዝብን ህመም ይታመማል የህዝብን ቁስል ያመዋል እንደማንኛውም ባትሽ እንዳለሽን እያለ መጥተን የሚችል ሰው አይደለም እሱ የህዝብ ብሶት ነው እሱ የኔና አንተ ችግር ነው የኔና አንተ ህመም ነው የሚታመመው ያንን ነው የኔና አንተ ብሶት ነው አውጥቶ ቢናገር እንኳን የሚናገርበት ዘይቤ ለሌላው ለፖለቲከኞቹ ትንሽ ጠጠር እንድባቸው ይችል እንደሆነ እንጂ ለህዝቡ ወይ ደግሞ ለአድማጮቹ ለኛ ለሚያጽናናን አይዟችሁ ቀን አለ ነው ተስፋ ነው በአገራችሁ ተስፋ ትቁረጡ ነው እኔ እንደዚህ ነው የምገነዘበው የኢየሱስ ዘፈኖች ዘፈን አይደሉም ታሪክ ነው የሚሰንደው ያለፈውን ጊዜ ያስታውሰናል አሁን ያለንበት ጊዜ ያስታውሰናል ወደፊት ደግሞ ራእይ አድርጎ ደግሞ እንደገና በአገራችን ተስፋ እንዳንቆርጥ ደግሞ ያሳየናል ስለዚህ እኔ መንግስት ልብ ቢኖረው ቀልብ ቢገባ ይልቁኑ ከማደናበር ይልቅ ቅድም አንድ ስትናገር ሰምቻለሁ እረኛ ምን አለ ይባል ነበር ድሮ ተሰማ ምንድነው በህዝብ ውስጥ ያለው ስሜት ምንድነው ሀገራችን ላይ ሰዎች እየተነጋገሩ ያሉ ይሄ ልጅ ከጥንትም ጀምሮ ይዞት የሚመጣው ሐሳብ ነቅሶ ይዞ ይመጣው የጎደለበት ቦታ ነው የሚያሳየው ያለፍንበት ውጥንቅጥ እያለፍንበት ያለው ውጥንቅጥ ነው የሚያሳየው ስለዚህ ያ የፖለቲከኞቹ ለነሱ አላርም ነው የቱ ጋር እንደተሳሳቱ የቱ ጋር ከህዝብ እንደተለያዩ ለነሱም አላርም ነው ሊጠቀሙበት ይገባል ብዬ አስባለሁ ኦኬ ሌላው ደግሞ ቴዲ አንድ ነገር ትላንትና ሞጊንዳ ሲናገር ሰምቻለሁ ስለ ኮሪደር ዲዛይን ብሎ ሲናገር ጆናስ ቴዲ በጣም ያዘንኩት ነው እስኪ ቴዲ ማን ይሞት ስለ ኮሪደር ዘፈን ብትለው ምን ብሎ የሚዘፍን ይመስላል ቴዲ ኦኬ እኔ እሱ ሊዘፍን የሚችለው እንደማንኛውም አርቲስት አይደለም ብዬሃለሁ እሱ ሊዘፍን የሚችለው ትምህርት ቤት ህፃናቶች ትምህርት ቤት እናቶቻቸው ልከው ሲመለሱ በጭካኔ በስድብ በንቀት ቤታቸው በግሪደር ሲፈርስባቸው እያዩ ያለቀሱ ህፃናት ስለነሱ እንባ ይገደዋል ቆይ ግን ስለ ኮሪደሩ አሁን ስለ ኮሪደሩ ካልዘፈነ ወይም ኮሪደሩን አጥላልቶ ከዘፈነ
ጠቅላይ ሚኒስትሩ ከዚህ ቀደም ኮሪደሩን አጥላልታችሁ ከተናገራችሁ ከተቻችሁ መራመድ የለባችሁም ብለዋልና በኮሪደሩ ላይ መኪና እንዳይነዳ ሊከለከል አይችልም ብለህ ትጠብቃለህ? አንድ አባባል አለ፣ የወያው የቀን የደነቆረ አመቱን በሙሉ ወያው ሲል ይኖራል የሚባል ነገር አለ። ያ ማለት እኔ ነገርኩ እና አቤል ይስፈኑት እሱ እና አቤል እና ሌሎቹ እነሱ ይስፈኑት እሱ ሌሎቹም ያቀናቡ። ቴዲ እንደዚህ አይነት ዘፋኝ አይደለም። ቅድም ያነሳው እሱ ነው። እንደሱ አይነት ዘፋኝ አይደለም። እሱ ታሪክ ነው የሚሰንደው። እሱ የጎደለንን ነው እኛ ያላየነውን የተሳሳትናቸውን የረገጥናቸውን ድሆችን ነው የሚያየው። የፈሰሱትን ባነው ለሱ የሚቃጥተው እሱ ነው። እነሱ ቁስል ውስጥ እሱን የሚያየው እንጂ የተቀባው ቀለምማ የሚዘፍኑ በጣም ብዙ አብዮተኞች አሉ፣ ቀለም የሚናፍቁ። ስለዚህ እሱ ለእነሱን ተውና ቴዲ ነገ ምንም ይዞ ይምጣ ምንም እኔ ጥሩ ነገር ይዞ ይመጣል ብዬ አስባለሁ። በተለይ አንድ ከኔ በፊት ያወራችው እንደተናገረችው ስለ ተፈናቀሉት ሀገራችን አሁን ያለችበት ውጥንቅጥ ያለንበትን የፖለቲካ ውጥረት ጠቅሶ ምን መውጫ በምን በኩል እንድንወጣ ማመላክቶ ይዞ ይመጣል ብዬ አስባለሁ። ሽርዬ ነገ ወይ ደግሞ ከነገ ወዲያ እድል ካገኘን ገብቼ ደግሞ ያለውን ነገር እንጠራረጋለሁ። ዜና ክብር ለይደል አመሰግናለሁ። እሺ አሜን። ያማረች አቤት ቴዲ እንዴት ነህ? ሰላም ነው ወይ? የቴዲ አፍሮ አድናቂ ነሽ ወይስ ሙዚቃ? በጣም አድናቂው ነኝ። በጣም አንደኛውን ጥያቄ አልፈሻል። ሁለተኛው ጥያቄ ነገ ከሚለቀቀው አልበሙ ምን ትጠብቂያለሽ? ያው ቴዲ እስካሁን ድረስ በሰራቸው ስራዎች በጣም ድምጽሽ ትንሽ ታፍ ለሀገር ኦኬ ኤርፎን ላውልቅ መሰለኝ። ቴዲ እንደሚታወቀው ሁሌም ለሀገሩ ለየት ያለ ነገር ነው የሚሰራው። አሁን በደምብ ኦኬ ሀገሩን ያከብራል፣ ህዝቡን ያከብራል፣ ፍቅር ይሰብካል። መጥፎ የሰራን ደግሞ ያው እንደዛው ተቃውሞ ያቀርባል። ያው የሱ ተቃውሞ በድምጹ ነው፣ በችሎታው ነው እና ቴዲ ቅኔ ነው፣ ያው ቅኔ ነው የሚያሰማን ብዬ ነው የምጠብቀው። ከመንግስት ጋር የሚላተም ይመስልሻል? ቆይ አንዴ ወንድሜ ወደ አንተ መጣለሁ። ቆይ እመጣለሁ አንዴ እዛው ጠብቀኝ። መንግስት በደንብ የሚተች ይመስልሻል? አዎ እኔ ከዚህ በፊትም የሰራውን አልበም ነጠላ ዜማ ሰምተኸው ከሆነ ናት የሚለውን በጣም እሱ ላይ ብዙ ነገር ብሏል። እንግዲህ በጣም ብዙ ነገር ያው ቀን የሚገባው ሰው ይገባዋል ብዬ አስባለሁ እና አሁንም ዝም የሚል አይደለም፣ በደንብ የሚተች ይመስለኛል። መተቸት ደግሞ ግድ ነው። መንግስትም ቢሆን ይሄንን መቀበል አለበት ብዬ ነው የማስበው። እሺ እንበልና ነገ እንደጠበቅሽው ባይሆን የቴዲ አፍሮ ድጋፍሽ እንዳለ ይቀጥላል ወይስ አይ በቃ ሰው ከንቱ ወደ ብልጽግና እሱም ገባ ብለሽ ታሚዋለሽ? ኖ ሲጀመር ቴዲ እንደዚህ እንደፈለከው እንትን የምታደርገው ሰው አይደለም። ማለት የሆነ መንግስት ተከትሎ በነፈሰበት የሚነፍስ አይነት አርቲስት አይደለም። ሲጀምር እንደሚዘፍን እርግጠኛ ነኝ። ባይዘፍንም ግን እኔ እሱን ከመደገፍ ወይንም ከማድነቅ ወደኋላ አልልም። ነገ ከነገ ወዲያ ደግሞ ዘፈኑ ከሰማን በኋላ በደንብ ሰምተን እያንዳንዱን መስመር በመስመር ነው የምንሄደው። ነገ ከነገ ወዲያ እንገናኛለን። ቴንክ ዩ ከልብ እናመሰግናለን። አመሰግናለሁ ቴዲ፣ በጣም አደንቅሃለሁ፣ ወድሃለሁ፣ አከብርሃለሁ። ቴንክ ዩ እግዚአብሔር ያክብርልኝ። ጤና ይስጥልኝ። መስመር ላይ ያለ አድማጫችን ሰላም ነው ወይ? ጤና ይስጥልኝ። ሰላም ነው ቴዲ? እግዚአብሔር ይመስገን። የቴዲ አፍሮ አድናቂ ነህ ወይስ አናቂ ነህ? ነገ ከአልበሙ ምን ትጠብቃለህ? ግራ የሚገባኝ ነገር ምንድን ነው፣ ነገ አሁን የሚወጣው ሙዚቃ ላይ ቴዲ አፍሮ ያልሰማነውን ነገር አይነግረንም። እንደገና ኤክስፔክቴሽናችን በጣም ሀይ የሆነ ይመስለኛል እና ብዙ ጊዜ እኔ አድናቂው ነኝ፣ የጥበብ ሰው ነው፣ ብዙ መስዋዕትነት ከፍሏል።
ማንም ያውቀዋል። ግን የኢትዮጵያ ሕዝብ ነፃነቱን ከአንድ የጥበብ ሰው ብቻ የሚጠብቅ አይነት ሰው መሆኑ ሁሌም ይገርመኛል። እኔ አሁን ነገ በግልጽ የምጠብቀው መልእክት አንተም ተው የሚል አይነት ብቻ ነው የሚመስለኝ እና እኔ አድናቂዎቹን አሁን ነገ በቃ በጉጉት እንጠብቃለን የሚሉ ሰዎችን ስትሰማ ምናልባትም ከ6 ወራት በፊት ወይም ደግሞ ከ1 ዓመት በፊት አማራ እየተጨፈጨፈ ኦሮሞ እየተጨፈጨፈ እሱ ለንደን ሄዶ ዘፈነ ምናምን የሚለው ሰው ነው እና እኔ እንደውም በቃ እሱም ይሄን የሚረዳ ይመስለኛል እኔ ታስበው እና የሆነ ተአምር ሚራክል በቃ ነገ ኢትዮጵያ ውስጥ የሆነ ነፃነት የሚፈጠር ምናምን አይነት አድርጎ የሚመለከተው አይነት መጠበቅ ግራ ነው የሚገባኝ። ሰው አንድ ሰው ላይ እንዴት ነው አንተ ይሄ ሁሉ ነገር ለመጫን የምትፈልገው? ያልተነገረ ነገር ዛሬ ታንክስ ቱ ቴክኖሎጂ አይነግረንም። ነገር የሌለ ተአምር የሆነ ሚስጥር ቁልፍ መፍቻ ነገር አያሳየንም እና ግራ ነው የሚገባኝ። የልብ እኔ የምር አድናቂው ነኝ፣ የምር ወዳጁ ነኝ። ነገር ግን በቃ እሱ ላይ ሌላ ጫና ለምንድን ነው የምንፈጥረው ባይለኝ ቴዲ ነገ እሺ፣ ይሄ ሁሉ ጫና አይ ቲንክ የተፈጠረው የሚመስለኝ አርቲስቱ ከዚህ ቀደም የነበረው ትራክ ሪከርድ ነው። እንደምታውቀው ማንም አይደፍራቸውን ነገሮች፣ ፖለቲካዊ ነክ ጉዳዮችን በድፍረት የሚነካ የህዝብን ችግር፣ ብሶት፣ ማዘን በኪነ ጥበባዊ ለዛ እያዋዛ የሚገልጽ ብርቅዬ አርቲስት ስለሆነ ምናልባት ከዛ የመጣ ነው የሚሆነው የህዝቡ ጥበቃ እና አሁንስ ምን ሊሆን ከሚለው መስለ እኮ አሁን ያን ነገር እኮ ብዙ ሰው ተናግሮታል፣ ብዙ ሰው ብሎታል። እኔም እጋራለሁ። በፍጹም የአገዛዝ ጭፍን ደጋፊ አይደለሁም። ነገሮችን ሁሉ በሙሉ እጋራለሁ። ግን በቃ 8 ዓመታትን አየን። በዩቲዩብም በምንም የማይታዩ ነገሮችን ሁሉ አየን ምናምን። አሁን ለምሳሌ ህዝብ ይነሳሳል ብለን የምናስበው ምን የተለየ ሚራክል በቃ ሙዚቃው ላይ ይኖራል ነው ወይስ ልክ በቃ የሆነ ሰው ሀዘንህ መጥቶ ሲደርስስ ልክ እንደዛ ሀዘን እንደተደረስክ ሳትስፋይ ሆኖ ለመቀመጥ ነው? ያ ስሜት ካልሆነ ሌላ ምንም የሚፈይደው ነገር ይኖራል ብዬ አላስብም። ልጁ ላይ የሌለ ጫና መፍጠር ይገባል ብዬ አላስብም። የምጠብቀውም ነገር በቃ አንተም ተው በሰላም እንኑር፣ ሀገራችን እንውደድ፣ ሳምቲንግ በቃ ከዛ ውጭ አልጠብቅም ለማለት ነው። አመሰግናለሁ። ከልብ አመሰግናለሁ። ደዋያችን ከልብ አመሰግናለሁ። አስታራቂ ይሆናል ነው የሚለው መላምት ነው እያስቀመጣችሁ ያላችሁት። ነገ ሊሆን የሚችለው ነገር ምንድን ነው? እሱን ነው። እዚህ ኮመንታቻችሁን እያነበብኩኝ ነው። የአፍሪካው ቅርጽ አይታየህም እንዴ ቴዲ? ቢተችም ወይም ቢነግረንም ቴዲ አፍሮ እንደ አፍሪካ እንደ አህጉር ነው ሊነግረን የሚገባው የሚችለው፣ ወይም ደግሞ እንደዛ ነው የሚነግረን እንጂ ስፔሲፊካሊ ብልጽግና ብሎ ይነግረናል ብላ አጠብቅ የሚሉ ኮመንቶች አሉ። ስለ ጨዋነታችሁ ከልብ አመሰግናለሁ። በጣም በርካታ ሰዎች እያደመጧቸው በጣም 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 ከፖለቲከኞች እስከ ጥበብ ሰዎች የሁሉንም ኮመንት እያደመጥኩኝ ነው። በፍቅር እያደመጧችሁ ነው። ለጆሮአችሁ ለአድማጭ ተመልካቾቼ ለጆሮአቸው ተስማሚ የሆኑ ቃላት አመራረጣቸው በሙሉ በጥንቃቄ ስለሆነ በመከባበር ላይ የተመሰረተ ሀሳብ ስለምሰጡ ከልብ አመሰግናለሁ። ነገ ከነገ ወዲያ እንገናኛለን። አይ ቲንክ በዚህ እንቀጥላለን ብዬ ተስፋ አድርጋለሁ። አይ ቲንክ ይሄ በተለይ የሙዚቃውን አስታከን 1 ሳምንት አየሩን መያዙ የማይቀር ይመስለኛል። 1-2 ሳምንት እናወራለን። አንዳንድ ሰው ግጥምና ዜማ ቶሎ ይገባዋል። አንዳንድ ግጥምና ዜማ በነገራችን ላይ 10 ዓመትም ሊፈጅ ይችላል፣ ላይገባችሁ ይችላል። ቅኔ ወይም ደግሞ በቅኔ የተጻፉ ጠጠር ባሉ ቃላቶች የተገለጹ ሀሳቦች ካሉ ወንድሜ ይሄ ነገር ምንድን ነው የሚለው አጠገባ ያለው ነካት አደረገውና ወንድሜ ይቺ ነገር ምን ለማለት ፈልገ ነው ምናምን ብላችሁ ጠይቁ። ስትጠይቁ ታዲያ የመረቀነ ሰው እንዳትጠይቁ። የመረቀነ ሰው በፈለገው መንገድ ነው የሚተነትነው ማይ ፍሬንድ። ወይ ተስፋ የቆረጠ እንዳትጠይቁ። እነዚህ ቅኔ አዋቂዎች፣ የስነ ጽሁፍ ሰዎች ምናምን እነሱን ጠይቁ። ካልሆነ ነገ ዝም ብሎ ሁሉም በራሱ ነው የሚተነትነው። ያንንም መጠበቅ አለብን። ይሄ ሁሉ የኛው ጉድ ነው። በእኛው ዙሪያ ላይ አስታኩ የሚዘፈን የሚገጠም ነው።
እንግዲህ እስኪ እናያለን ነገ። ለማንኛውም ቴዲ አፍሮ ሊከበር የሚገባው ትልቅ አርቲስት ነው። ክብራትና ክብራት ይሄ እያወራን ያለነው ትልቅ አርቲስት ነው። እኔም የአየር ሰዓት ሰጥቼ ሳወያይ ቴዲ አፍሮ ስለሆነ ነው ማይ ፍሬንድ እንጂ በአሁን ሰዓት የምታገኘኝ ስለ መካከለኛ ምስራቅ ጉዳይ እሳት ከላሱ ፖለቲከኞች ጋር ስንተነትን ነበር። ክብር የሚገባው አርቲስት ነው። ዝም ብሎ አርቲስት አይደለም፣ ተራ አርቲስት አይደለም። አንዳንዱ መልቀቁ ዜና አይሆንም። ለቀክ እንዴ ይባላል። አንዳንድ አርቲስት እንዲ አልበም ለቀክ እንዴ መቼ ይላል። አንዳንዱ ደገምኩ እኮ ይላል። መድገሙንም ሳናቅ መልቀቁንም ሳናቅ አለ። ይሄ አርቲስት ክብራትና ክብራን ገና አለቀቀም እኮ ሳይለቅ ነው እያወራን ያለ ነው። ይሄ ቀላል አይደለም አይደል? እስኪ አንድ ጊዜ ለቴዲ አፍሮ ትልቅ ጨብጨባ ጎበዝ። ብጠሉትም ብትወዱትም ይሄ ቀላል አይደለም። ይሄ ቀላል አይደለም። አጨብጨበ። አድናቂው ብትሆንም አናቂው ብትሆንም ማጨብጨብ አለበት። ይሄ ቀላል ነገር አይደለም። እንደዚህ ለመሆን በጣም የብዙ ልፋት ጥረት ይጠይቃል። ምቀኛ ካልሆንክ ማድነቅ አለብን። በተሻለ መጠን አድናቂዎቹንም አናቂዎቹንም ድምፃቸውን እያሰማው ነው የምገኘው። እሱን ነው እያደረኩ ያለሁት። ቴዲ አፍሮ ባለህበት ወዳጅ ዘመድ ቤተሰቦች እግዚአብሔር ሰላምና ጤና ይስጥህ። በጣም ከልብ ነው የምንወድህ የምናከብርህ። ነገ ደግሞ እንደ ማንኛውም ህዝብ ሙዚቃዎችን ለመስማት እንጠብቃለን። እኔም አንዱ ጠባቂ ነኝ። ይሄን ነው የምናደርገው። ቴንኪው። ወደ ስዩሜ እንሄዳለን። ስዩሜ እንዴት ነህ? ቴዎድሮስ እንዴት ነህ? በጣም ስለ ትልቅ ሰው ነው እያወራን ያለ ነው። የዚህ አርቲስት አድናቂ እንደሆንክ ምንም ጥያቄ የለውም። ነገ ምን ትጠብቃለህ? አንደኛው ልለፈውና ሁለተኛውን ጥያቄ ላስከተል። ነገ እኔ የምጠብቀው ቴዎድሮስ በወጣትነቱ ያኔ የመጀመሪያው አልበም ካወጣ በኋላ ጋዜጠኛው የጠየቀው ጥያቄ ስለ ኃይለስላሴ አፄ ኃይለስላሴን አንስተህ ዘፍነሃል፣ ከዚህ በፊት አልተዘፈነም እና ስለ ድሮ ነገስታቶችን ትዘፍናለህ ለምንድን ነው ብሎ ስጠይቀው አይ ስለ አፄ ኃይለስላሴ የመጀመሪያ የዘፈንኩትን አይደለሁም፣ ንዋይ ደበበም ዘፍነዋል፣ ሌሎችም የዘፈኑ አሉ። ነገር ግን ሌሎቹ የዘፈኑት ኢትዮጵያ ውስጥ ያላቸው አስተዋጽኦ ነው። እኔ ደግሞ ተወልጄ ያደግኩት በደርግ ጊዜ ነው። ያለፉት ስርዓቶችን በሚመለከት ክፋትና መጥፎን ነገር እንጂ ጥሩ ያደረጉትን ነገር ሲነገር አላደግኩም እና እነሱ ኦልሬዲ አልፈዋል። ስላለፉት መጥፎ ነገር ቂም እንድንይዝ ከሚነገረን ይልቅ የሰሩትን ጥሩ ነገር ተነግሮን ያ ጥሩ ነገር ይዘን ዛሬ ደግሞ ኃላፊነት ላይ ያሉትን ወቅሰን አስተካክለን ወደ ጥሩ መሻገር አለብን ብዬ ስለማምን ለዛ ነው ምዘፍነው። የምዘፍነውም ኢትዮጵያ ውስጥ ብቻ ያላቸው አስተዋጽኦ ብቻ ሳይሆን በአፍሪካም በዓለምም ደረጃ የነበራቸው ተሰሚነት ምን ያህል ነበረ የሚል ነው ብሎ ነው የተናገረው። ያንን ብለ እስከ መጨረሻ የሄደበትንም ስታየው ቴዲ አፍሮ ያለፉትን ነገስታት የሰሩትን ጥሩ ጎንና በዓለም ደረጃ ደግሞ የነበራቸው ኢንፍሉዌንስ ኢትዮጵያን በምን ያክል ደረጃ ከፍ አድርገዋል የሚል ነው። ክፋትን፣ ተንኮሎች ታሪክ ጉዳይ ብዙዎችም የሚያነሱት የማይስማማ ታሪክ ላይ ከመጨቃጨቅ ይልቅ አንድ በሚያደርጉን ጥሩ በሰሩት ጉዳይ ላይ እሱን ይዘን ወደፊት ብንራመድ ይሻላል። አሁን ስልጣን ላይ በወቅቱም ስልጣን ላይ የነበሩትን ደግሞ ህዝቡ ላይ የሚያደርሱበትን ጉዳይ እንዲያስተካክሉ ጥቆማ የመስጠት ጉዳይ ነው ያለው። ዛሬም ከሱ የምጠብቀው እኔ በግሌ ምንድነው ኢትዮጵያ ውስጥ ያሉ ከታሪክም ጋር ህዝቡም እያለፈበት ያለውን ጉዳይ በሚመለከት የመጨረሻው አይ ቲንክ ዘፈኑ ይመስለኛል እያመመው መጣ የሚል ነው። እያመመው መጣ ከሚለው የቀጠለ ነገር ይዞ ሊቀርብ ይችላል ብዬ አምናለሁ። ያ ማለት ግን የኢትዮጵያን ችግር በቴዲ አፍሮ ዘፈን ብቻ ይቀረፋል ኦር ደግሞ ለውጥ ይመጣል ብዬ የምጠብቅ ሰው አይደለሁም። እርሾ ነው የሚሆነው። ያው እንደምታውቀው መከላከያ የሆነ ሰራዊቱ ሲዳከምበት ለማነቃቃት አርቲስቶችን እስከ ግንባር ድረስ ይዞ ይሄዳል። በአሜሪካን በጥቁሮች የነጻነት ትግል ውስጥ እነ ኒና ሲሞን፣ አኒታ ፍራንክሊን እና ሌሎችም ተጠቃሽነታቸው ጥቁሩ ላይ ሲደርስ የነበረውን በደል በዘፈን መልክ ሲያቀርቡ ስለነበረ ነው። አሁን አንዳንድ ሰዎች ቴዲ ኪንግ ነው ይላሉ ሰዎች አይደለም አድናቂዎቹ። ሌሎቹ ኪንግ ነው ማለት ምን ማለት ነው ይላሉ። ሊትራሊ ንጉስ ነው ስልጣን የያዘ ማለት አይደለም።
ቢዮንሴ ኢዝ ኩዊን ሲባል እናንተም ኩዊን ብላችሁ ትጽፋላችሁና በራሱ በሰራው ስራ የሚያስመሰግን ትልቅ ስራ የሰራ የሚል ልጁ ከልጅነቱም ጀምሮ በጥንቃቄ የሚሄድ አዋቂነቱንና ሀገር ወዳድነቱን የሚያሳይ ነው። ያ ማለት ሁሉም ነገር እኛ በምንፈልገው ሊትራል በሆነ መንገድ ያቀርብልናል ማለት አይደለም። ሊያቀርብልንም አይችልም። እኔ ለምሳሌ በምፈልገው መንገድ ዘሬ ጠርተህ ለምን አልዘፈንክም ብለህ የምትወቅሰው ከሆነ ይደዝን ወቅዛት ወይ አንድነትም ሊያመጣ አይችልም። እሱም ላይ ሸክም ነው የምናበዛበት። ሂኢዛን አርቲስት አስ አርቲስት ኢትዮጵያ ውስጥ ያለ ነገር ስርዓት ለውጥ በመጣ ቁጥር ሲያጎበድድ አላየነውም። ራሱን ሲሸጥ አላየነውም። ህዝቡን ድምፅ ለመሆን ሞክሯል። ኮንትሪቢዩት ለማድረግ ሞክሯል። ፊገር ለመሆን ይሞክራል። በጣም አስቸጋሪ በሆነ ሁኔታ ራሱን ጠብቆ የሄደ ሰው ነው። ልዩነቶች የሉኝም ማለት አይደለም። በተለያየ ጊዜ በሚሰራቸው አንዳንድ የማልወድለት ነገር ፖለቲካ ውስጥ እንዳለ ሰው ይኖራል። ነገር ግን ብዙ መከራ አልፎ ሄዷል። ሌላው አንዳንዴ የሚነሱ ልክ ድምፅ አለው ነገር ግን የአባቱ ግጥም ነው ምናምን የሚለው እንግዲህ እሱ ከዚህ በፊትም ዲቤት ሲደረግበት ቆይቶ የነ ኃይሌ ገብረስላሴና የቀነኒሳን ቁጭ ብሎ በአንድ ሌሊት ያንን ደርሶ ሲያስቀምጥ አባቱ በህይወት የለም። ሌላው አጠቃላይ እሱን ማየት ያለብን ብዬ የማምነው ለሆነ ዘር ለሆነ ሃይማኖት የምንሰጠው ሳይሆን እንደ አንድ የሀገር በዘመኑ የተፈጠረ በሳል ልጅ አድርገን አስበን ከዛ የምንጠብቀው ነገር ደግሞ እንደ አንድ ኢትዮጵያዊ ግዴታው እየተወጣ ነው እየተወጣ አይደለም ከሚል አንጻር ነው። እኔ የምጠብቀው ቴዲ እሱ ከዚህ አጠቃላይ ኢትዮጵያን አንድነትን ህብረትን ህዝቡ ተነስ በሚል ደረጃ ነው። አሁን ጠቅላይ ሚኒስትሩ አንዳንዶች ሲናገሩት የሰማሁት የመደመር መንግስት ከሚናገረው የተለየ ነገር አይደለም የሚል ነገር ያነሳሉ። እውነቱ ለመናገር አባይ ዘፍኖ ነበር፣ አባይ ተገደበ። ቴዲ አፍሮ ድሮም ቢሆን ከውሃው የበለጠ ደም ይገደብ፣ የኢትዮጵያውያን እንባ ይገደብ፣ የኢትዮጵያውያን የሚፈሰው ደም ይገደብ ብሏል። ሌላው ችግሮችን ነቅሶ የሚያወጣ ነው እንጂ የሚያጨበጭብ ካድሬ አይደለም። ኤክስፔክት አታርጉ። ያንን መንግስት በካድሬነት የሚያጨበጭቡለት የሚዘፍኑለት ሌሎች አሉ ብዬ አምናለሁ። የሚያስመሰግን አይደለም። አሁን ስለ አንድነት ማውራት ከሆነ ጠቅላይ ሚኒስትሩ ትላንትና ፋና ብሮድካስቲንግ ላይ ያስተላለፈው ላይቭ የተላለፈ በዩቲዩብ ቻናሉ which is 1.9 ሚሊዮን ሰብስክራይበር ያለው ቻናል ነው። ቅድም እዚህ አንተ ጋር ከመምጣቴ በፊት ገብቼ ሳየው 8000 ሰው ነው ያየው። ጠቅላይ ሚኒስትሩ ያስተላለፈው ማለት ነው። አንተ ራሱ አሁን ዘግተህ ስትወጣ ማአት ሺህ ሰው ነው የሚያደምጠው። that means ጠቅላይ ሚኒስትሩ የሚያወራት ኢትዮጵያና አንድነትና ቴዲ አፍሮ የሚሰብካት ኢትዮጵያ አንድነች ማለት አይደለም። እኔ የምለው ኢትዮጵያዊነትና ሌላው የሚለው ኢትዮጵያዊነት በስም ነው እንጂ በተግባር ለማን ነው ኢትዮጵያዊነት የሚያስተላልፈው? አንድነት ፍቅር ሲል ከልቡ ፍቅር የሚለው ማን ነው የሚል ነው። ሁላችንም አይ ቲንክ ማጣጣም አለብን። የበለጠ መናገር የምንችለው ዘፈኑን ካደመጥን በኋላ ነው። ሆኖም ግን ኢትዮጵያውያን አንድ ቴዲ አፍሮ የሚባል አርቲስት ኦር ሌላ አርቲስት መጥቶ በሚዘፍነው አይደለም መነሳት ያለብን። የነሱ እርሾ ነው መሆን ያለበት። እኛ ግን የሚደርስብን በደል የምናየው ነገር አይ ቲንክ ከምንም ነገር በላይ ስለሆነ በሱ መነሳት አለብን ብዬ አምናለሁ። አመሰግናለሁ። ቴንክ ዩ። አንዳንዶቻችሁ ማወቅ ያለባችሁ አንዳንዶቻችሁ አሁን ቆይ ሀፍቱ ቹዝ ማይ ወርድስ ኬርፉል እዚህ ጋር በጣም ጥንቃቄ ያስፈልገኛል። አንዳንዶቻችሁ አሁን በተሰጠኝ የልጅነት ስልጣን ሳያችሁ ማለት ነው ከእስራኤል ዳንሳ ቋንቋ ልውሰድና ሳይ ማለት ነው እንደዚህ ሳይ ማለት ነው እዚህ ጋር አሁን 50 ሰዎች ትታዩኛላችሁ። እናንተ 50 ሰዎች የምትጠብቁት እያደረጋችሁ ያላችሁትን የትጥቅ ትግል እንዲያፋፍምላችሁ የምትጠብቁም አላችሁ። አንድ ወይም የእናንተን የትግል አጀንዳ እንዲነካላችሁ የምትፈልጉ አላችሁ። አሁን ያለውን መንግስት እንደምትፈልጉት እንዲናገርላችሁ የምትፈልጉ አላችሁ። እንዲያስታርቅላችሁ ወይም ደግሞ መሃል ላይ ሆነው አንተምተው እንዲል የምትፈልጉ አላችሁ።
አሁን እየተዘጋጃችሁ ነው። አሁን ነገ ኤክስፔክቴሽናችሁ አለ። ለምሳሌ አሁን ነገ እንበልና 18ቱም ካሴቱ ፖለቲካ ባይሆንስ? ፍቅር ቢሆንስ? ከዚህ ቀደም ባልተገለጹ መንገዶች ፍቅርን ቆንጆ አድርጎ የገለጸበት ዘፈን ቢሆንስ? ምን ልትሉ ነው? አንደኛው ቀለጠን ይላል፣ አይሆንም ይላሉ። ይኸው ተላለቅ ናታ ቢልም አለ። አንደርስታንድ እንደዛ ላይሆን የሚችለው አርቲስቱ ከዚህ ቀደም ይነካቸው ከነበሩ አጀንዳዎች፣ ጉዳዮች በመነሳት ነው። ለምሳሌ ማንም ባልደፈረበት ሰዓት ላይ በተለይ 17 መርፌ የምትለው በጣም ትልቅ እንትናት። ከዛ በኋላ ኤክስፔክቴሽናችን አሁን ምን ይሊሆን አሁን ምን ይሊሆን እያለ እዛ ደረጃ ላይ ያለ ነው። አሁን መጠየቅ ያለባችሁ ራሳችሁን ደጋፊዎች አሉ። አሁን ኢትዮጵያ ምድር ላይ ከትላንቱ የተሻለ ነው ብለው ከእናንተ ጋር እዚህ ፖለቲካ እንኳን ሳከራከራችሁ ስንወያይ መጥቶ የሚወያዩ አሉ። አሁን ለመቃወም ምን አጀንዳ አለ? የገዢው ፓርቲ ደጋፊ አለ። እነዚህ ቁጥራቸው ቀላል የማይባል ነው። ትላንት ከነበረው የባሰ ሁኔታ ውስጥ ያለ ነው። ዜጎቻችን የተፈናቀሉ ነው። ቤት እየፈረሰ ነው። አዲስ አበባ ሕዝብ የተፈናቀለ ነው። በሰላም ወተን በሰላም መግባት አልቻልንም። የኑሮ ውድነት አለ ምናምን የምትሉም ደግሞ አላችሁ። በተለይ አሁን ያለውን ነገር በሰላ ቃላቶች የምተቹ ሰዎች ያንን የጠበቃችሁትን እናንተ ታደርጉት የነበረውን ነገር ከኮረኮረላችሁ ነገና ከነገ ወዲያ የምናደርጋቸው ውይይቶች እንደ ትላንትናውና እንደ ትላንቱ ወዲያው አይደለም። አሁን ያለው ይሻላል ከሚሉ ጋር ይሆናል። የምትጠብቁትን ደግሞ ካልተቸላችሁ አንዳንዶቻችሁ ገና ካሁኑ ልትዞሩበት የተዘጋጃችሁ አላችሁ። ይሄን በጣም ጥንቃቄ ያስፈልጋል። ቴዲ አፍሮ አርቲስት ነው። ለሀገር የሚዘፍን ነው። የህዝብን በደል የሚቆሰቁስ ነው። የህዝብን በደል እየነቀሰ እያወጣ በአርት በስነ ጽሁፋዊ ለዛ የተጠቀመ በሙዚቃ ሲያደርሰን የኖረ ነው። ምናልባት እንደጠበቃችሁት ጽንፍ ወጥቶላችሁ ጥግ ወጥቶላችሁ ካልተላተመው ካልተቸላችሁ ወረደብን እንዳትሉ፣ ስሜታችሁን ጠብቁ እንዳትጎዱም ለማለት ነው። ለማንኛውም ነገ 8 ሰዓት ላይ ሁሉንም ይዳኛል። ነገ ምንም አገኛችሁ ምንም፣ ግን አንድ ነገር ማወቅ ያለባችሁ ቴዲ አፍሮን በእኔ ትንታኔ በጥበብ ረገድ በእድሜያችን ካየናቸው ድንቅ አርቲስቶች መካከል ቴዲ አፍሮ ወደር የማይገኝለት ነው። ድፍረት አለው። መስጠት በሚገባው ሰዓት ሁሉን ነገር የሰጠ ነው። በፖለቲካውም፣ በማህበራዊም ጉዳይ፣ በፍቅርም፣ በሀገራዊም ጉዳይ፣ በማስተባበርም፣ በማፋቀርም። ስለዚህ ቴዲ አፍሮ እንደ አንድ የጥበብ ሰው ሊከበር የሚገባው መሆኑን ማወቅ አለባችሁ። በተረፈ ወደ ሌላ ነገሮች ትንታኔ የሚሄድ ያለና የነበረ ነው። ይሄ በየትኛውም ዓለም ላይ ያለና የነበረ ነው። እኛም ሀገር ይሆናል። ትንሽ እኛ ሀገር ግን ጥንቃቄ አድርጉ እየተባላችሁ ያላችሁት ብሔርተኞች፣ ፕሊስ ብሔርተኞች ትንሽ ተረጋጉ። እኔ ብሔርተኛ ገብቶ የሰመረ ነገር ያመረ ነገር አይቻላል። ስለዚህ ብሔርተኞች ስሜታችሁን ጠብቁ፣ አታበላሹ ነገር። ጥበብን በተቻለ መጠን ከጥበብ አይን ማየት ብንችል አንደርስታንድ፣ መጀመሪያ ከጥበብ አይን እናያለን። ከዛ በኋላ በመለስ የሚዳሳቸው ማህበራዊ ጉዳይ እናያለን። በተረፈ ግን ብሔርተኞች ከገባቸው አስቸጋሪ ነው የሚሆኑ። ብሔርተኛ ገብቶ ያልበጠበጠው ቶፒክ አለ። ብሔርተኛ እናንተ ገብታችሁ እስኪ ያመረላችሁ አንድ ነገር ንገሩኝ እስኪ ብሔርተኛ እኛ ገብተን የብሔር ፖለቲከኞች ገብተን ምንድን ነው የምታወራው? እኛ ያሳምር ነው ይሄን እኛርን ያሳምር ነው የምትሉት አለ። ቸርች ገብተህ ትበጣበጣለህ። ስቴዲየም ገብተህ ድንጋይ ትወራወራለህ። ፖለቲካ ውስጥ አትስማማም። ዲያስፖራ ሆነህ ትናጫለህ። ፖለቲካውን አታሳምረውም። ይኸው ማህበራዊ ጉዳይ ላይ ትገባለህ፣ ጥበብ ውስጥ ትገባለህ፣ ሕፃን ተደፈረ ትገባለህ። ስለዚህ ፕሊስ ብዙ ሰዎች ማስጠንቀቂያ ወይም ደግሞ እንደ ምክር ሀሳብም እየሰጡ ያሉት በተለይ የብሔር ፖለቲከኞች
የመሳሳቡን ነገር ቀነስ አድርጉት ነው የተባላችሁ ያላችሁ። ቴንኪው ከልብ አመሰግናለሁ። ይርታቸውን መጨረሻ ላይ እንሰማለን። ከዛ በፊት የገቡ ሰዎች አሉ፣ እነሱ ልስማና የደወላችሁ የላችሁም። ይሄ መጨረሻችን ነው። ነገ ከነገ ወዲያ ስለምንገናኝ ትንፋሾቻችሁን ሰብስቡ፣ በጊዜ ግቡ። ስራ አስፈቅጃለሁ ምናምን የምትሉ ሰዎችን እያየሁ ነው። ምንም ስራ ማስፈቀድ አይጠበቅብህም ማይ ፍሬንድ። ቅዱ ቴዲ በጣም ኃይለኛ ዘፈን ነው። የተወሰነ ያስፈቅዱ በጣም ይኸውልህ፣ አሁን የሚወቅሱት ሰዎች አንዳንዶቹ እንደው ምን ያህል አልበሙ ሲለቀቅ ለመስማት ስራ አስፈቅደው ይቅሩ። አይ ቲንክ ሶ በጣም ፕሮባብሊ አንዳንዱ ሰው ሊያብድም ይችላል። በጣም ኃይለኛ ዘፈን ነው። የተወሰነን ይሰምቻለሁ። ሶ የመንግስት ሰዎች እነ ሞጊልዳ ሌሎቹም እንደማይደሰቱ ምንም ጥርጥር የለውም። ላይክ እኔ አይሉ ቀርተው ቢያደምጡት ጥሩ ነው። በጣም ጥሩ ዘፈን ነው የዘፈነው። ሙሉውን አላደመጥኩም፣ የተወሰነ ግን ሰምቻለሁ። እኔ እድሉ ነበረኝና አይ ቲንክ they have to expect something። አይ ቲንክ ነገ በቃ እኔ አስታራቂ ሀሳብ ላምጣ። ነገ ከስራ ስትወጡ ከሰዓት አካባቢ ነው ሊለቀቅ የሚችለው፣ ጠዋት አይደለም። ስራ ሂዱ፣ ስራችሁን በአግባቡ ስሩ። ስትመለሱ እግረ መንገዳችሁን ይለቀቃል፣ እየሰማችሁ ትመለሳላችሁ። ከዛ ቤት ትገባለህ። አልጋ ላይ አብረታችሁ ቀኔ ስለሆነ ለመተንተን የሚከብዳቸዋልና አንዳንዶቹ ማስፈቀድ አለባቸው። ምንም ችግር የለው። ለኢትዮጵያ አንድ ቀን ኦኬ። በትንሹ እኔም አሁን ለነገሩ እንዴት አገኛችሁት ምናምን ብዬ ምናምን ነው እንጂ በትንሹ እኮ አንድ ወር የማድመጫ ጊዜ ያስፈልጋል አይመስልህም? እዛ ካልሆነ አይገባ። አሁን ለምሳሌ ይኸውልህ እሱ አንድ ወር እኮ የማድመጫ ጊዜ እኮ ያስፈልጋል። አብላልተኸው መልሰህ አሁን አንዳንዱ ነገ አንድ ክር ሰምቶ እኮ ሙሉ ሊተነትን ሊመጣ ይችላል። አሁን ለምሳሌ የሚተቹት አንዳንዶቹ ገና አማርኛ የማይገባቸው ግድ የለም ዲክሽነሪ ይዘፋሉ ነው በስተቀር። ቴንክ ዩ ቴዲ አመሰግናለሁ። ወደ ሌሎች ሊድ እሺ፣ ዳሪያስ ጤና ይስጥልኝ። በጣም ቀጥልበት፣ በርታ እና በመቀጠል ያው ቴዲን ሁላችንም በደንብ እናውቀዋለን፣ የምናከብረው ሰው ነው፣ አርቲስት ነው እና እኔ የምጠብቀው ኦፍኮርስ ህዝቡን የሚያስተምር ኦፍኮርስ መንግስትንም የሚያስተምር ሜሴጅ ነው ይዘው የሚመጣ ብዬ ነው የማስበው። እና ደግሞ ይሄ የጠበቀ ነገር ነው። ምንም በአሁኑ ሰዓት አይ ቲንክ የኢትዮጵያ ህዝብም ከባለፈው ፎር ዘ ላስት 4 years በጣም የተቀየረ ህዝብ ነው ኢትዮጵያ ህዝብ። ምንም አይነት የፈለገ ከባድ ሜሴጅ እንኳን የሚመጣ ምንም የማይሰማው ህዝብ ነው እና የማይሰማው ስልህ ቅር የማይለው ነው። እና እኔ ማለት ፈለገው ምንድነው ህዝቡ ይሄ ለመንግስት ብቻ ሳይሆን ለህዝቡ ጭምር ነው እና ህዝቡም ጆሮን ከፍቶ ቢያዳምጥና ቢማርበት ትልቅ ነገር ያገኛል ብዬ አስባለሁ። እና አመሰግናለሁ ስለሰጠኝ እድል። ከልብ አመሰግናለሁ። በመጨረሻ ከአልበሙ ስለ አልበሙ ወይም ደግሞ ያንተን ኤክስፔክቴሽን የምትነግረን ነገር የለም? ጨረስክ? አይ ቲንክ ኤክስፔክት ማድረገው አይ ቲንክ ማለት ቴዲ ብዙውን ጊዜ የእሱ የሚያቀርባቸው ዘፈኖች ደግሞ ሜሴጆች በአንዴ ለሰዎች አይገቡም። እኔ ራሴ አይቻለሁ እና ጊዜ ይፈጃሉ። ብዙ የእሱን ቃሎችን በደንብ አድምጠህ ለመናገር ማለት ነው ለመረዳት። እና አይ ቲንክ ስለ መንግስት ይናገራል። ያ የሚናገረው ነገር ደግሞ ህዝባችንን አንድ የሚያደርግ ነገር የሚናገረው ብዬ ነው የማስበው። at the end of the day ህዝቡን አንድ የሚያደርግ ህዝቡን የሚያስተምር ህዝቡን አሁን ካለበት ቦታ ወደፊት ገፋ የሚያደርግ ሜሴጅ ነው የሚያመጣው ብዬ ማስበው እና እሱን ኤክስፔክት አደርጋለሁ ከሱ። ቴንክ ዩ ዩ ዌልካም ቴንክ ዩ ሶ ማች። ዳሪያስ ሬዲ ነው? እችላለሁ። ቴዲ አክባሪ ነኝ፣ ወዳጅ ነኝ። ከታች ቁጭ ብዬ ብዙ እማራለሁ አንተ ቤት። አንዳንድ ጊዜም በዮኒ ማኛ መልእክቶችን እልካለሁ። አንዳንዴም ሰምተህ ስለተገበርካቸው ደስ ብሎኛል። አመሰግናለሁ። ያው የሩቅ ወዳጅ ነኝ ብቻ። የስ ቴዲ በጣም የሚገርም ነው። ያው ቴዲ አፍሮ ከስንት ዓመት ማለት ነው? ከ9 ዓመት በኋላ ነው እንግዲህ አሁን ይህንን ዘፈን ሲያወጣ ማለት ነው። ኢትዮጵያ ነው የመጨረሻው ዘፈን የነበረው። በጣም የሚገርም እንትን ዘፈን ያሰማል። ላይክ ኢትዮጵያ የሚለውም አፄ ቴዎድሮስ የሚለውም ሚኒሊክ የሚለውም ኃይለስላሴ የሚለውም ቆንጆ አድርጎ አሰምቶናል። በጣም ሀገራችንን እንድንወድ እንድናፈቅር በዘፈን ሀገራችንን እንድናወድስ አድርጎናል እና ልዩ ስሜት አለኝ። ግን የነገው ቀን ለእኔ ወሳኝ ቀን ናት። እውነት ለመናገር
ቴዲን እስካሁን የወደድኩበትን መንገድ እቀጥላለሁ አልቀጥልም? ያከበርኩት ልክ ነበረ አልነበረም? ይሄ ነው ቴዲ ማለት የሚያስችለኝ ነገር ላይ ይደርሳል ወይስ አይደርስም? የነገ ዘፈኑ ነው የሚወስንልኝ። የምጠብቀው ምንድነው? ዶክተር አብይ ብሎ ደግሞ መስፈን አለበት ብዬ አስባለሁ። በዚህ መወደስ አለበት። አዎ የሌሎቹን ስም ጠርቶ እንደዘፈነላቸው ሁሉ ዶክተር አብይም ከሚገርም ነገር ውስጥ አውጥቶ አሁን የተረጋጋ ሁኔታ ላይ የተረጋጋ ነገር ላይ ከቶናል ብዬ አምናለሁ። የሄድንበት ነገሮች ሁሉ አስቸጋሪዎች እንደነበሩ እናውቃለን። ብዙ ፈተናዎች ነበሩት። እንደውም አንተ ባለፈው ከታች አንስተህ እስካሁን ድረስ የሄደበትን መንገድ ቃል በቃል በቃ ስቴፕ ባይ ስቴፕ ስታስቀምጠው በጣም ገርሞኝ ሰምቻለሁ። እና እነዛን ሁሉ መንገዶች አልፈን እዚህ ጋር ደርሰናል። አሁን የተረጋጋ ማዕበሉን ሁሉ አልፈን የምንንሳፈፍበት ጀልባው ይዞን የሚሄድበት መንገድ ላይ ደርሰናል። እና በዚህ በተረጋጋ ሰዓት እሱም ይሄንን ዘፈኑን ለማውጣት ስላሰበ በጣም ነው ማደንቀው። እንደገናም ደግሞ አጫሉ በሞተ ጊዜ ነፍሱን በገነት ያኑራትና ያን ጊዜ ነፍሱን በሰጠ ጊዜ ዶክተር አብይ ቴዎድሮስ ካሳሁንን ይዞት እንዳስቀመጠው መረጃዎች አንዳንድ የነገሩኝ ሰዎች አሉ። ጠብቆት እንደነበረ በዛ ሰዓት በግርግሩ ሰዓት እሱንም ህይወቱን ሊያሳጡት ሲጥሩ የነበሩትን ሰዎች ሰውሮት እንደነበረ መረጃዎች አሉ። እና ዶክተር አብይ ይሄን ያህል የሚጠነቀቅለትን ሰው አሁን ያጠቀዋል፣ እንደዚህ ያደርገዋል፣ መንግስት ተጽዕኖ ይፈጥርበታል የሚባለው ነገር ይሄ ኢትዮጵያን መንግስት ለምናቅና ውስጡን እያየን እየሰማን ነገሩ የሄደበትን መንገድ ዶክተር አብይ የመጣበትን መንገድ ለምናቅ ሰዎች አሁን ዶክተር አብይ የሳለብን ስዕል እኮ በቃ እኮ ኢትዮጵያ መንግስት ላይ የሚመጣው መንግስት ምን አይነት መንግስት መሆን እንዳለበት እኮ ኦልሬዲ ያውቀናል። ኦልሬዲ ይሄንን 8 ዓመት ሙሉ እኮ 9 ዓመት ሙሉ እኮ ቴዲ አፍሮ ዝም ባለበት ማለት ነው ምንም ባልተናገረበት ዶክተር አብይ እየሰራ ነበር። እና ምንም ይሄንን መንግስት ማለት እኔ የመንግስት የሁሉም ፓርቲው ደጋፊ ወይ ደግሞ ጥሩ ነው ባይ አይደለሁም። ግን ዶክተር አብይ የሰራውን ግን መካድ አልችልም። የሰራውን ነገሮችን አለማድነቅ አልችልም። ስለዚህ ቴዲ አፍሮ ይሄንን ዘፈን ከዚህ መንግስት ካደረገው ጥቅም ጋር አንስቶ ያደርገዋል ብዬ አስባለሁ። እግዚአብሔር ደግሞ ገና ሲወለድ ከሁለቱም በቃ አሉ ከምንላቸው ብሔሮች መሃል እንኳን አለመፍጠሩ ራሱ ያም ራሱ ተአምር ነው። እንኳን አልሆነ እንኳን የዚህም እንኳን የዛም አልሆነ። እኔ አዲስ አበባ ልጅ ነኝ። ቴዲ አፍሮም የአዲስ አበባ ልጅ ነው። የአዲስ አበባ ልጅ ደግሞ አገር እንጂ ዘር የለውም። በዛ አናምንም። ምክንያቱም ከተለያየ ዘር ስለተወለድን በቃ አገር ነው ያለ፣ ዘር የለንም። ስለዚህ ቴዲ አፍሮም ነገ ወጥቶ በሚዘፍንበት ጊዜ ያስ ያገዛን ጊዜ በ17 ቁምጣ ብሎ ሲዘፍን ኦፍ ኮርስ ማንም እንደማይነካው ያውቃል። የምንሞትለት ሺዎች እንደነበርን ያውቃል። በዛ ጊዜ ምንም በቃ ነፍሱን የሰጠ አዲስ አበባ ልጅ ወጥቶ በታንክና በጀት እንዴት እንደሆነ የምናውቀው ነገር። የዛን ጊዜ ደግሞ አስፈላጊ የነበረውን ዘፈን አውጥቶታል፣ ተጫውቷል። ስለዚህ ረድቶናል፣ ደግፎናል። አሁን ግን ለማን ብሎ ነው የሚያደላው? ለየትኛው ብሎ? የትኛው ኃይል ስላለ? ምንም በሌለበት አይሆንም። አሁን ምስጋና ያለው ዘፈን ነው ይዞ የሚመጣው፣ ሀገርን የሚያወድስና ዶክተር አብይን ደግሞ የሚያስከብር ሀገርን የሚያስቀጥል ዘፈን ይዞ ይመጣል ብዬ አምናለሁ። ቴዲ የኔ ሐሳብ ነው። ያለኝ ሐሳብ ይቃረናል። አመሰግናለሁ። የሁሉም ሐሳብ መደመጥ አለበት። ከልብ አመሰግናለሁ ዳሪያስ። ትክክል። ቴንክ ዩ። እሺ